ጾታ ቻሌንጅ አላደረገሽም? በጣም ትራዲሽናል በሆነ ማህበረሰብ ውስጥ ስታድጊ ከሴቶች የሚጠበቅ ሮልስ ኤንድ ሪስፖንሲቢሊቲስ ተብለው የተሰመሩ ነገሮች አሉ። መጽሐፍ ቅዱስን አከራካሪ አጨቃጫቂ የሆኑ በሴቶች የቤተ ክርስቲያን ኃላፊነት ወይም ድርሻ ላይ የሚያጠነጥኑ የሚያነሷቸው መጽሐፍ ቅዱስ ጥቅሶች በየጊዜው እንሰማለን፣ እናያለን። በጣም ብዙ ጊዜ ሶሳይቲው ነብይ ለሚሆኑ ሴቶች ችግር የለበት። እንትና አስተማሪ ነሽ ከተባለ ግን ሴት ሆና አንቺ አጭበርባሪ፣ አንቺን መጽሐፍ ቅዱስ አይልም፣ እንደዚህ አይልም፣ አርፈሽ ተቀመጪ የሚሉ ኮሜንቶች ይመጣሉ። መጽሐፍ ቅዱሳዊ ክልከላ አለው ብለሽ አታምኑ? የለውም ብዬ ነው ማምነው። ነፍስ ጾታ የላትም። በወንዶችና በሴቶች ላይ መንፈሴ አፈሳለሁ ትንቢትንም ይናገራሉ ይላል። መንፈሱን የሚያፈሳው እንዲያገለግሉት ነው። ከ50 ከመቶ በላይ የሆኑ ሴቶችን ይዘሽ አንድ ሀገር ውስጥ ወንዶች ላይ ብቻ ኢንቨስት እያደረግሽ መቀጠል አትችይም። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬም ሌላ ሰማያዊ ሀሳብ ልንጫወት ከአዲስ እንግዳ ጋር ወደ እናንተ መጥተናል። አብራችሁ እንድትቆዩ ጋብዛችኋለሁ። እዚህ ስቱዲዮ የጋበዝኩላችሁ ዶክተር መሳይ ትባላለች። አገልጋይ ናት፣ ትሰራለች። ከሷ ጋር የሰማዩን እንጫወታለን። አብራችሁ እንድትቆዩ በድጋሚ ጋበዝኳችሁ። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ትዝታ። ቴንኪዩ። ከተደጋጋሚ ቀጠሮች በኋላ የእግዚአብሔር ፍቃድ ሆኖ ዛሬ መገናኘት ሆኖልናል። ደስ ብሎኛል ስለተገናኘን። እኔም ደስ ብሎኛል። አመሰግናለሁኝ። ስለ አገልግሎትሽ፣ ስለ ስራሽ፣ ስላሉት አንዳንድ ነገሮች እኔ ሰምሃው ለማየት ሞክሬያለሁ። የሚጠቅም ነገር ለእግዚአብሔር መንግስት ስራ የሚሆን ነገር እንዳለሽና አብረንም ያንን ጊዜ እንደምናሳልፍ ተስፋ አደርጋለሁ። ተመልካቾች ምናልባት ግን ማናት እንዳይሉብን ራስሽን ትንሽ አስተዋውቂልንና ወደ ጥያቄዎቼ እገባለሁ። እሺ፣ በቅድሚያ በጣም አመሰግናለሁ አክብረሽ ለሰማይ ቲዩብ እንግዳ አድርገሽ ስለጋበሽኝ በጣም አመሰግናለሁ። ስሜ መሳይ ከበደ ይባላል። የተወለድኩት እዚሁ ኢትዮጵያ ውስጥ ድሬዳዋ ከተማ ላይ ነው። እድገቴ ደግሞ አዲስ አበባ ላይ ነው። ትምህርት ቤት የሄድኩት አዲስ አበባ ከተማ ውስጥ ነው። ትልቅ እስከመሆን ድረስ ትምህርት ቤት ዩኒቨርሲቲ ደረጃ ገብቼ እስከማድግ ድረስ አዲስ አበባ ውስጥ ነው የቆየሁት። በአሁን ሰዓት የእግዚአብሔርን መንግስት እያገለገልኩ እገኛለሁ። የእግዚአብሔር መንግስት ተልእኮ ቤተክርስቲያን የሚባል ቤተክርስቲያን ከባለቤቴ ጋር ተክለን በሀያት አካባቢ እያገለገልኩ እገኛለሁ። ከዛ ባለፈ ደግሞ የራሴ የግል ስራ ላይ በፕሮፌሽኑ ዓለም እየሰራው እገኛለሁ። ባጭሩ ስለ ራሴ ይህንን ነው የምለው። እኔ ስተዋወቅሽ ሶሻል ሚዲያ ላይ ያሉትን አገልግሎቶችሽን እና በቤተ ክርስቲያን ውስጥ ያለሽን ነገር ለማየት ሞከርኩና ከዛ እንዳልሽው ደግሞ ፕሮፌሽናሊ በጣም ቢዚ ሰራተኛ ምሁር መሆንሽን ስሰማ መጀመሪያ ወደ አይምሮ የመጣው ነገር እንዴት ይሁን አብራም ታስኬደው የሚል ነው። ግን እሱን ከመጠየቂ በፊት በመጀመሪያ ጌታን እንዴት እንዳገኘሽ ወይም ከቤተሰብ ሊሆን ይችላል፣ በራስሽ የህይወት መንገድ ውስጥ ሊሆን ይችላል፣ እንዴት ጌታ እንዳገኘሽ ንገሪንና ወደ ሌሎቹ እንሄዳለን። እሺ፣ በመጀመሪያ ጌታን ያገኘኝ ጌታ እንዴት እንዳገኘሽ? ጌታን ያገኘኝ በሚገርም ሁኔታ ጌታ ከልጅነቴ ጀምሮ ይዞኝ ነበረ ብዬ አስባለሁ። ይሄን ጊዜ ብዬ የሆነ ስፔሲፊክ የሆነ ጊዜ ላልጠቅስልሽ እችላለሁ፣ ግን ያደግኩት በኦርቶዶክስ እምነት ውስጥ ነው። ቤተሰቦች የኦርቶዶክስ እምነት ተከታዮች ናቸውና በዛ እምነት ውስጥ እያለሁ ነው ጌታ ያገኘኝ ብዬ አምናለሁ። በሆነ መንገድ እግዚአብሔር ራሱን የገለጠልኝ ከልጅነቴ ጀምሮ ነው ብዬ አምናለሁ። ግን አንድ ሳላነሳ ማለፍ ማልፈልገው ከልጅነቴ ጀምሮ ስለ እግዚአብሔር የተለያዩ ጥያቄዎች አነሳ ነበረ።
ምክንያቱም ማህበረሰቡ ያደኩበት ማህበረሰብ አካባቢ እንዲሁም ከቤተሰቦቼ አማያቸው አንዳንድ ጉዳዮች አንዳንድ ነገሮች ነበሩ። የተለያዩ አምልኮች ለምሳሌ በቤተሰቤ በኩል በተለይ በእናቴ ቤተሰብ በኩል የሚደረጉ አምልኮች ነበሩ። ይሄ እንግዲህ ምልሽ ከእምነቱ ውጪ ከምንከተለው እምነት ውጪ የሚደረጉ ወይም ሳይድ ባይ ሳይድ እየተደረጉ ያሉ ነገሮች እምነትን ማዕከል ያደረገ ነገር ግን አምልኮ ፍጹም ባዕድ የሆነ አምልኮ እያየው ያደኩ ልጅ ነበርኩኝና ያ ሁኔታ በአጠቃላይ በጣም ውስጤም ፍርሃት እና ጭንቀት እንዲገባ ያደርገው ነበርና የኔ ፊውቸርስ ምን ሊሆን ይችላል የሚል ጥያቄ ሁሉ ጊዜ አነሳና ከእግዚአብሔር ጋር ለመነጋገር ሞክራለሁ። በሚገባኝ ቋንቋ እግዚአብሔርን ላናግረው ፈልጋለሁ። ለምን ያ ፍርሃት ሄጄ የምሸሸግበትን ቦታ እንድፈልግ ያስገድደኝ ነበርና መደበቂያዬ ያደረኩት ምናልባት በቤተ ክርስቲያን በዛን ጊዜ ሄድበት የነበረው ቤተ ክርስቲያን ዮሴፍ ቤተ ክርስቲያን ይባላል ወደ ሳሪስ አካባቢ እዛ ሄጄ እግዚአብሔርን ጠይቀው ነበረ። እግዚአብሔር ወይ ትክክለኛ አካሄድ ነው ወይ የሚሄድበት መንገድ ትክክል ነው ወይ የኔና የቤተሰቦቼ ምርጫ ከሆነስ ለምን የማያቸው አንዳንድ ነገሮች ያስጨንቁኛል ብዬ እንደዚህ አይነት ጥያቄዎችን ብዙ አነሳ ነበረ በልጅነቴና ከዘመድ አዝማድም ከማህበረሰብም የምሰማው በዛ አምልኮ ዙሪያ ለወደፊቱ የምታስበው የምታጨው እኔ እንደሆንኩኝ ምክንያቱም የቤቱ ሴት ልጅ እኔ ስለሆንኩኝ እንደዚህ አይነት መልእክቶች ይደርሰኝ ስለነበር የበለጠ ጭንቀቴንና ጥያቄንም በዛው ልክ እንድጨምር አደረገኝና በዛ ሁኔታ ውስጥ ያለው ግን እግዚአብሔር በተለያየ መንገድ በደንብ ክርስቶስን በጥልቀት ከሚረዱ ከሚገባቸው ሰዎች ጋር ሊንክ እንዳደርግ እድሉን ይከፍትልኝ ነበር። በጎረቤት አካባቢ ለምሳሌ ይሄንን እምነት የሚከተሉ የፕሮቴስታንት እምነትን የሚከተሉ ክርስቶስን በግላቸው የሚያውቁ ከእግዚአብሔር ጋር ቀጥተኛ የሆነ ግንኙነት ያላቸው እግዚአብሔርን ኮሙኒኬት ሲያደርጉ በአይኔ የማይ እንደዚህ አይነት ሰዎች ሳይ ከኔ ጋር የሆነ ሪዞኔት አደረገ ከምፈልገው ነገር ጋር ሪዞኔት አደረገ። ስለዚህ አጥብቄ እነሱ ቤት ሄድ ነበረ፣ ሰማ ነበረ፣ ዝማሬዎች አምልኩ አይ ነበረና ከልጅነት ጀምሮ ያ ኤክስፒሪየንስ በውስጤ ያደገ የመጣ ይመስለኛልና አድጌ ዩኒቨርሲቲ ከገባው በኋላ ዩኒቨርሲቲ ውስጥ በዩኒቨርሲቲ ቆይታዬ ውስጥ አንድ ጓደኛ ተዋወቅኩኝ። ያ ጓደኛዬ በአጋጣሚ እንደዚሁ የፕሮቴስታንት እምነት ተከታይ የነበረ በጣም ክርስቶስን አጥብቆ የሚወድ ወንጌልን የሚሰብክ ልጅ ነበረ እና ስለ ጌታ ኢየሱስ ብዙ ነገሮችን ይነግረኝ ነበረ። ኢየሱስ ክርስቶስ በዚህ ምድር ላይ ያለው እኛ ነፃ ሊያወጣ እንደሆነ ነፃ እንዳወጣን በሱ በማመን ብቻ በጸጋ ከእግዚአብሔር ጋር መታረቅ እንደሚቻል ከእግዚአብሔር ጋር ቀጥተኛ የሆነ ግንኙነት ማድረግ እንደሚቻል እግዚአብሔርን ማዋራት እንደሚቻል ሁሉ ይነግረኝ ነበረ በሲምፕልና በሚገባኝ ቋንቋ እና ያ ኤግዛክትሊ እኔ የምፈልገው ነገር ነበረ። እግዚአብሔርን ከሪቹዋል ባለፈ ከልምምድ ከሃይማኖታዊ ልምምድ ባለፈ ፐርሰናሊ ኢንካውንተር ማድረግ ፈልግ ነበረ በዛ ጊዜ። ስለዚህ ያ ፐርፌክት የሆነ እድልን ከፈተልኝ ማለት ነው። ስለዚህ ከዛ ጊዜ ጀምሮ የጀመረ የጌታ ፍቅር ውስጤ እያደገ የመጣ ይመስለኛል ከዛ ጊዜ ጀምሮ። ነገር ግን እንደዚህ ጠልቄ ክርስትናን ተምሬው በክርስትና ህይወቴ አላደኩም። ከዛ በኋላ በሚቀጥሉት አመታት ብዙ ነገር ሀፕን አረገ፣ ብዙ ነገር አለፈ በህይወቴና ከዛ በኋላ ግን ወደ ጀርመን ሀገር የትምህርት እድል አግኝቼ ፒኤችዲ ለመስራት ወደ ጀርመን ሄዳለሁ። በዛ አጋጣሚ እዛ ነው ጌታ ፐርሰናሊ ኢንካውንተር ያደረገኝ። በጣም በጠፋሁበት ጊዜ፣ በጣም በጨለማ ውስጥ ባለሁበት ጊዜ፣ በሀዘን በተመታሁበት ጊዜ፣ ግራ በተጋባሁበት ጊዜ ነገር ግን ፍቅር የሆነው ጌታ ፍቅር የሆነው ኢየሱስ ቤቴ ክፍሌ ድረስ መጥቶ ኢንካውንተር እንዳደርገው አደረገኝ ማለት ነው። ከዛ በኋላ ህይወቴ እንደነበረ አልቀጠለም፣ ተቀየረ። ጌታን አየሁት ፍለፊት ገባኝ። ስናፍቀው የነበረው ከልጅነቴ ጀምሮ ስመኘው የነበረውን ጌታ በአይኔ ያየሁት። ከዛ ጊዜ በኋላ የራሴን እግር ተጠቅሜ ነው ወደ ቤተ ክርስቲያን የሄድኩት ማለት ነው። ስለዚህ ያን ያየሁትን ጌታ በተመሳሳይ መንገድ የሚያመልኩትን ውስጤ ልቤ ካለው ጌታ ጋር ተመሳሳይ አይነት ቀረቤታና አፕሮች ያላቸው ተመሳሳይ አስተምሮ ያላቸው ሰዎች አገኘው።
ስለዛም በዛ ምክንያት ወደ ቤተክርስቲያን ሄጄ እዛው ቀረውልሻለሁ እና ጌታ በዛ መንገድ ነው ያገኘኝ። እንግዲህ እኔ እግዚአብሔር ይመስገን እኔም ታርም ያለው ያው ኮንሰፕቹዋሊ ማግኘት መገኘት እኔ ላለሁኝ ብዙ ጊዜ ጠዋትም እንደውም አንድ ጸሎት ላይ ሆነን እንደዚህ አይባልም ምናምን እያሉኝ ነበር። ምን እላለሁ ስንጸልይ ይሄ አሁን ስትይ እንደነበረው እግዚአብሔርን ቀጥታ ኮሚኒኬት እንድናደርግ አይደለ ዮሐንስ ላይም ሲናገር ይላል አብ እንዴት ያለውን ፍቅር እንደገለጠልን ይላል። እና ይሄንን ፍቅር በክርስቶስ ኢየሱስ በኩል ይሄ የተገለጠው የታየው ለአንዳንዶች ማሰናከያ ለአንዳንዶች ሞኝነት የሆነው እውነት ኤግዚስት ያደረገው ነገር ከመፈጠሩ ያ ነገር ሀፕን ከማድረጉ በላይ እኔ እንዴት ነው ያገኘሁት ይሄንን ነገር እሱ ነው የሚገርመኝ ስል እንደዚህ አይባልም ይሉኛል። ሪያሊቲ የእውነት ልቤን የሚገርመው ነገር እግዚአብሔር ያንን ፍቅር መግለጡ በክርስቶስ በኩል የተሰራ ላይክ የዓለምን ሞኝ ነገር መረጠ እንደሚል ጠቢባን ባሉበት ሀገር ለዛ ነው ሰዎች ጌታን እንዴት እንዳገኙ ወይም እሱ እንዳገኛቸው ስጠይቅ እንትን የማደርገው ያ እውነት ነው የተሰራ ነው ማንክደው ነው። ግን ያንን እውነት ኢንጌጅ ያላደረጉ ህይወታቸውን ከዛ ነገር ጋር ያላገናኙ ብዙ ወደ ጨለማ የሚሄዱ ህዝቦች ባሉበት በአንድም በሌላም የሁላችንም ታሪክ እግዚአብሔር እኛ ቤት የገባበት የተለያየ ሆኖ ግን የሆነ ስቶሪ አለ ፐርሰናሊ መጥቶ ያን ነገር ኦኬ ለኔ ነው እንድንል ሆኗል እኮ በመስቀል የተሰራው ተሰርቷል። ግን ለኔ ነው ብሎ የሆነ ሰው እንዲቀበል ማድረግ ጌታን ማግኘት ምለው ነገር ለኔ እሱ ስለሆነ እደነቃለሁኝ በጣም። እና አንቺም በጣም ቆንጆ አድርገሽ ኤክስፕሌን ስታደርጊው ነበረ። ምናልባት ብዙ ሰው ይሄ የሆነች ሞመንት ላይ ሀፕን በሚያደርግ ነገር ብቻ ሊሆን ይችላል እንትን የሚያደርገው እንደዚህ ስሩ ፕሮሰስ በሆነ ጥያቄ ውስጥ ደግሞ ብዙዎቻችን ግራውንዳችን ከኦርቶዶክስ ቤተክርስቲያን እና ከኦርቶዶክስ ቤተሰብ ውስጥ የተገኘ ነው። እውነት ከኔ ውጭ እኔ አይደለም እኔ ስወለድም በጌታ የሆነ ቤተሰብ ውስጥ ነው የተወለድኩት። እና አንዳንድ ጥያቄ እንደውም ከዛ የመጡ ሰዎችን ስጠይቅ እንደዚህም ነው እንደዚያም ነው ላሉ የምሬን ነው ምለው ስለማላውቅ ከዚህ እምነት ውጭ የሆነውን ግን ምን ስትይን ነበር ከሱ እምነት ጋር በተመሳሳይ ወይ ጊዜ አንድ ላይ የሚሄዱ የሚያስጨንቁሽ የሚያስፈሩሽ ነገሮች እንደነበሩ ስታወሪልን ነበር። እና ምን እንደሆነ ሰምሃው ምን ነበረ ላይክ ቤተክርስቲያን ከመሄድ የሆነ ነገር ከማድረግ ባለፈ በዛ ልጅነት ጊዜሽ ውስጥ ትክክለኛ መንገድ ላይ እንዳልሆንሽ ፊል እንድታደርጊ የሚያደርጉሽ ነገሮች ምን ነበሩ? በጣም ጥሩ። አንደኛውና ዋነኛው በውስጤ የተፈጠረው ፍርሃት በራሱ ብዙ ነገር ይናገራል። ኮምፎርታብል ሳትሆኚ ስትቀሪ ፍርሃት ውስጥሽና ጭንቀት ሲሞላ ጥያቄ ሲፈጠርብሽ በህይወትሽ ደስተኛ አትሆኝም እና የሆነ ነገር ትክክል እንዳልሆነ ይገባሻል። ያ ስሜቱ ራሱ ይገልጽልሻል ትክክል እንዳልሆነ። ደስተኛ የሆነ ሰው በትክክለኛ ትራክ ላይ እንዳለ ነው የሚሰማው። ነገር ግን በፍርሃትና በጭንቀት ውስጥ በስጋት ውስጥ ያለ ሰው የሆነ መስተካከል ያለበት ነገር በህይወቱ እንዳለ ይገባዋል። ከዛ ግን ባለፈ ይህን ፍርሃትና ጭንቀት የሚያመጣው ምንድን ነው? ምክንያቱም የሪሊጂየስ ፕራክቲስ ስለሆነ የሚደረገው የባዕድ አምልኮ ሪሊጂየስ ሪቹዋል ነው፣ ፕራክቲስ ነው፣ ጊዜ ጠብቆ የሚደረግ ነገር ነው። ለምሳሌ መስከረምን ጠብቆ ወይ መስቀልን ጠብቆ የሚደረግ ሪቹዋል ነው። በዛን ጊዜ ውስጥ ያ ፕራክቲስ ያ ሪቹዋል የሚጠይቃቸው መስፈርቶች አሉ። ሁሉ ነገር በትክክል ራን ማድረግ አለበት። ስርዓት ይዞ ፍሎ ማድረግ አለበት የሚደረገው ነገር ሁሉ። አንድ ነገር ከሳች አንድ ነገር ከተሳሳች በፕሮሰስ ውስጥ በአምልኮ ስርዓት ውስጥ የሆነ መጥፎ ነገር በቤተሰብ መካከል ሊፈጠር ይችላል። ወይ ሰንበዲ ሊታመም ይችላል፣ ሊሞት ይችላል፣ አደጋ ሊደርስ ይችላል። ያንን አቮይድ ለማድረግ በፍርሃት ውስጥ ስላሉ ያንን ፕራክቲስ የሚያደርጉም ሰዎች እኛ ላይ ያንን ፍርሃት ወደኛ ያመጡታል። እነሱ ሲጨነቁ ስናይ እኛም እንደ ልጅ በልጅ አይምሮ እንጨነቃለን፣ የበለጠ እንፈራለን። ሪዝነብል ያልሆነ ነገር ነው፣ ጀስቲፋይ የማታደርጊው ነገር ነው። ለምን እንደዚህ ይሆናል ብለሽ የምትይው ነገር ይፈጠራል አይምሮሽ ውስጥ። እና ሁሉ ጊዜ ክፋቱ እንደዚህ አይነት መንፈስ ምንድነው? ስፔሲፊክ የሆነ ጥያቄ ነው የሚጠይቅሽ። ይሄንን አድርጊ፣ ይሄን ካላደረግሽ እንደዚህ ይሆናል የሚል አይነት
መልእክት ያለው ነው። ስለዚህ ያ ለኔ እጅግ በጣም አስጨናቂ ነው። ሁሉ ጊዜ ኔጌቲቭን ነገር ሪዛልትን ኤክስፔክት አድርገሽ መኖር ይከብዳል። ሰውነን ፍጹም አይደለንም፣ ልንሳሳት እንችላለን። ስለዚህ ያ ነገር ሁሉ ጊዜ በትክክል ያደርጉት ይሆን በትክክል አያደርጉት ይሆን ይህን ስርዓት የሚል ነገር በልጅ አይምሮ ውስጥ በጣም ከባድ ነው። ያን ማስተናገድ ያን ራሱ ማስተናገድ በጣም ከባድ ነው እና ውስጤም ይጸየፈዋል። እውነት ለመናገር በልጅነቴ ነው ማየው ያንን ነገር፣ ግን ፍጹም ነፍሴ ትጸየፈው ነበር ያንን ነገር እና ከቤተ ክርስቲያን ጎን ለጎን ለምን ያ እንደዛ አይነት ስርዓት ይኖራል? ፍጹም ፒዩር ያልሆነ ቆሻሻ የሆነ ነገር ለሰው አይን ራሱ የሚቀፍና የሚያስጠላ ነገር ነው የሚደረገው። ኤክስፕሌን የማታደርጊው ነገር ነው በቃላት እና መስዋዕት የሚደረገው ነገር የሚቀባው የተለያዩ ነገሮች ይደረጋሉ እዛ ቦታ ላይ። ቡና ቅቤ ይቀባል፣ እንትን የሆነ ነገር ይደረጋል። አሁን it's been in the past መንፈስ ቅዱስ ራሱ ከአይምሮ ውስጥ አጥፍቶታል። ማይንዴ ፎርማትድ ነው። አሁን ምንም ነገር የለም። ምን እንደሆነ ብትጠይቅኝ አላስታውሰውም። አሁን ሰው ሲናገር ነው ትንሽ ያ ሜሞሪ የሚመጣው እንጂ የለም። ግን በልጅ አይምሮ በጣም ከባድ ነገር ነው ጥሎ የሚያልፈው እና ያንን ነገር ስታይ እና at the same time ደግሞ በቤተ ክርስቲያን ውስጥ ሌላ አይነት አምልኮ እግዚአብሔርን ሲያከብሩና ሲያመልኩ ስታይ ተመሳሳይ ሰዎች፣ አንድ አይነት ሰዎች ትገረሚያለሽ። የሆነ ስህተት አለ፣ የሆነ ችግር አለ፣ እዚህ ቦታ ላይ መስተካከል ያለበት ነገር አለ ወደሚል ትመጫለሽ። ግን ወደዛ ማቹሪቲ ከመምጣትሽ በፊት ውስጥሽ ጭንቀት ነው የሚፈጠረው፣ ፍርሃት ነው የሚፈጠረው። ከዚህ እንዴት ላምልጥ፣ ምንድነው ማምለጫ መንገዱ ነው የምትይው። እና አሁን ወደ ጌታ በክርስቶስ ኢየሱስ አምኜ ዳግም ከተወለድኩ በኋላ ያለኝ ነፃነትና ያኛውን እንዲህ ነው ብዬ የማወዳድረው ነገር አይደለም። በፍጹም ነፃነት ውስጥ ነው የምኖረው። ክብር ለእግዚአብሔር ይሁን። አሜን። እውነት በጣም ብለህ በቃ ወንጌልን ክብደት በሰጠ መልኩ ነው የምታወሪልኝ ያለሽው እና በጣም ኢንስፓይሮኝንም ሰማሽ። አንድም ያገኘነውን ነፃነት ይሄ በፍቅር የሆነውን ነገር ያንን አይቶ መምጣት ሁሌ እንደውም ይሄ ብርቅ እንዲሆን የሚያደርግ ይመስለኛል። መደነቅን ይፈጥራል። እና ግን እንደው ሌላ ሀሳብ ላይ ከመሄድ በፊት ምን ይዞታል አይምሮዬን፣ እነዚህን ነገሮች ኤክስፒሪየንስ አደረግሽ ጌታን የማግኘት ከሰዎች የመስማት ወንጌልን ኢንላይትመንቱ መጣና ምናልባት በሰው አቆጣጠር የተሻለ የሚባል ሀገር የተሻለ የትምህርት እድል አግኝተሽ ሄድሽ ለትምህርትና እዛ ለምን ይሄ ጭንቀቱ፣ ስትረሱ፣ ፍርሃቱ በሰውኛ ጥሩ የሚባለው ቦታ ላይ ለምን ተፈጠረ? ከዛ ደግሞ የጌታስ አመጣጥ እንዴት ነበር? በጣም ጥሩ። እንግዲህ አንዱ ጌታ ሊያገኘኝ ሲፈልግ የተጠቀመው መንገድ ብዬ የማስበው እኔን አይሶሌት ማድረግ ከአካባቢ፣ ተጽዕኖ ካለበት አካባቢ፣ መንፈሳዊ ህይወቴ ላይ ተጽዕኖ ሊያደርግ ከሚችል አካባቢ ራሴን መውሰድ ነበረበት ወይም መነጠል ነበረበት ጌታ ብዬ አምናለሁ። እና አንዱ ወደ ጀርመን ሀገር እንዲሄድ የተከፈተልኝ እድል ከእግዚአብሔር ነው ብዬ አምናለሁ። ሌሎችም ብዙም ነገሮችን መጥቀስ ይቻላል፣ ከጊዜ አንጻር አላነሳውም እንጂ ኢቨን እድሉን ያገኘሁበት መንገድ በጣም አስገራሚ ነው ለኔ። እና ብዙዎች እድሉ የተገባቸው ሰዎች እያሉ ነው እኔን ፒክ ያደረጉኝና ለስኮላርሺፕ ያጩኝና የእግዚአብሔር ስራ እንደሆነ ያስታውቅ ነበረ። ግን ለትምህርት ብቻ አልነበረም ጌታ የፈለገኝ። እዛ ትልቁን ግራንድ የሆነውን የሱን የዘላለም አጀንዳ በእኔ ላይ ማስቀመጥ ስለፈለገ እኔን ከዚህ ቦታ ወስዶ ወደ ጀርመን ከዚህ ወደ ጀርመን ወሰደኝ። የቤተሰብ ተጽዕኖ፣ ከቤተሰብ ተጽዕኖ፣ ከማህበረሰብ ተጽዕኖ፣ ከማያቸው ነገሮች ራቅ እንድል ስለፈለገ ወደዛ ወሰደኝ ብዬ አምናለሁ። እዛ ግን በነበርኩበት ጊዜ ኤክስፔክትድ ነው እንዳልሽው። አንደኛ በጣም ርቅ ያለው ከሀገሬ በጣም ርቅ ያለው ከአካባቢ ርቅ ያለው ከማህበረሰቡ ርቅ ያለው ሌላ ዓለም ውስጥ ነው እዛ የገባሁት ራሴን። ብዙ አብዛኛውን ቆይታዬን ከጀርመኖች ጋር ከነጮች ጋር ነበረ ማሳልፈው። ተቀየርኩ፣ በቃ ሌላ ሰው ሆንኩኝ። እና ጀርመንኛም በጣም ቶሎ ነው የተማርኩት መናገር። በጣም አክቲቭ ነበርኩኝ በዩኒቨርሲቲው አካባቢና ጓደኞቼ ሁሉ ውሎ አዳሬ ሁሉ ከነጮች ጋር ነበረ እና ነጭም ጓደኛ ነበረኝ በዛን ጊዜ አብሬም ሆነው እና
ብዙ ነገሮችን እንድረሳ አድርጎኝ ነበረ። የተሻለም ኢንቫይሮንመንት የገባው መስሎኝ ነበረ። በቃ ለኔ እንደዛ ነበር ማስበው። ነገር ግን አንድ ክስተት ተከሰተ። እናቴ በሆነ አጋጣሚ ታመመች። እዛ በቆይታዬ ጊዜ እናቴ ስትታመም በጣም ከባድ ህመም ነው የታመመችው። ለሞት ድረስ የሚያደርስ አይነት ህመም ስለነበር የታመመችው እና በጣም እናቴን በህይወት ፈልጋታለሁ። በዛን ሰዓት ተምሬ አገሬ ተመልሼ ከእናቴ ጋር መኖር ፈልጋለሁ፣ ከእናቴ ጋር ጊዜ ማሳለፍ ፈልጋለሁ። ያ ሁሉ እንዳይሆን የእናቴ ህመም ከባድ ሀዘን ውስጥ የጨመረብኝ፣ ኮንፊውዥን ጨመረብኝ። ከዛም አልፎ እናቴ ከዚህ ዓለም በሞት ተለየችኝ። በዛን ጊዜ ቀውስ ውስጥ ገባሁ፣ የማንነት ቀውስ ውስጥ። አሁን እግዚአብሔርን በጣም መፈለግ እንዳለብኝ ገባኝ። ወዴትም መሸሽ እንደማልችል ገባኝ። ያለሁበት ህይወትም በጣም አስደሳች እንዳልሆነ ተረዳሁት። ለጊዜው ይመስላል እንጂ ዓለማዊ ህይወት ውስጥ ነበርኩኝ። እዛ እያለሁ ለጊዜው ይመስላል እንጂ ፍጹም ደስታ የሚሰጠኝ አይነት ህይወት ውስጥ አልነበርኩም። ስለዚህ ህይወቴ ኮምፕሊትሊ ሺፍት ማድረግ እንዳለበት በዛን ጊዜ ገባኝ። በዛ ሂደት ውስጥ እንዳለሁ ነው እንግዲህ ጌታ ያገኘኝ ማለት ነው። ሶ ለዛ ነው ፍርሃቱ እዛም እያለው የቀጠለው። አገር ስለቀየርሽ የኢንካውንተሪ ሞመንት በመጀመሪያ እንግዲህ ይመስለኛል ጌታ ከጨከኑት ጋር አብሮ ይወጣል እና ህይወቴ ጥሩ መስመር ላይ እንዳልሆነ ሲገባኝ፣ ያለሁበት ዓለማዊ ህይወት ይዞኝ ገደል እንደሚገባ ስረዳ፣ ጓደኞቼ ብዬ የቀረብኳቸውም ሰዎች የሚያዛልቁኝ እንዳልሆኑ ሲገባኝ፣ እድሜ ዝም ብሎ ነው የሚሄደው ግን ቁም ነገር የሰራሁበት እንዳልሆነ ሲገባኝ ከትምህርቱ ውጪ፣ ከዛ በኋላ የእናቴ መታመም ሲደመርበት ዋት ዜን የሚል ጥያቄ ውስጤ ሲፈጠር ውሳኔ መወሰን እንዳለብኝ ገባኝ። ስለዚህ ካለሁበት ዓለማዊ ህይወት ፍጹም መውጣት እንዳለብኝ፣ ያንን ውሳኔ የምወስነው እኔና እኔ ብቻ እንደሆንኩ ሲገባኝ ያንን ውሳኔ ወሰንኩኝ። ፈርስት ቲንግ ያደረኩት ምንድነው? የነበረኝን ጓደኝነት በሙሉ ነው ያቋረጥኩት ማለት ነው። ራሴን ብቸኛ መሆን ፈለግኩኝ። ከእግዚአብሔር ጋር ማውራት ፈለግኩኝ። እግዚአብሔር ዲል እንዲያደርገኝ ፈቀድኩለት። ራሴን ሰሚት አደረግኩኝ ለእግዚአብሔር። ስለዚህ ካሉብኝ ዓለማዊ ተጽዕኖዎች ራሴን ውጭ አድርጌ ለእግዚአብሔር አቬለብል መሆን ስጀምር የዛን ጊዜ ጌታ ኢንካውንተር አደረገኝ። ክፍሌ ውስጥ ነው፣ ተማሪ የነበርኩበት ዶርሚተሪ ውስጥ ጌታ ራሱ ኢንካውንተር ከማድረጉ በፊት እኔን መጀመሪያ ያየሁት ራእይ የሚገርምሽ ነገር ከሌሊቱ ሊነጋጋ አካባቢ ወደ 10 ሰዓት ተኩል አካባቢ ተነስቼ የላፕቶፔን ከፍትና እዛው የተማሪ ዶርሚተሪ ውስጥ ሆኜ ላፕቶፔን ከፍቼ የጆይስ ማየርን አንድ የትምህርት ቪዲዮ ከፍቼ እያየሁ ነበረ አልጋዬ ላይ ቁጭ ብዬ። ከዛ ታይትሉን በዛ ጊዜ በትክክል አላስታውሰውም፣ ግን ሆነ The 7 Habits of Confident Women እንደዚህ አይነት ታይትል ያለው ነው። ትምህርቷን እያየሁኝ ድንገት ደከመኝና እንደ ሰመመን ነገር ወሰደኝ፣ እንቅልፍ ነገር ወሰደኝ። በዛው ነው አይኔ የተከፈተውና እግዚአብሔር ሌላ ዓለም አሳየኝ። በራእይ ውስጥ ትልቅ ንስር ወደ ሰማይ ሲበር፣ ንጹህ ውቅያኖስ፣ እንደዚህ አይነት ነገር ነበር ማየው። ሌላ ዓለም ውስጥ ገብቼ በመንፈስ ማለት ነውና ያ የመጀመሪያ ኢንካውንተር ነበረ እና በጣም ተደናግጬም ተገርሜም ከዛ ራእይ በኋላ ራሴን መጠየቅ ጀመርኩ። እውነት እግዚአብሔር ወደሆነ መንፈሳዊ ልምምድ ሊያስገባኝ ነው ወይ የሚል ጥያቄ ውስጥ የተፈጠረ። ከዛ በኋላ በሁለተኛ ኢንካውንተር ጌታ ኢየሱስ ክርስቶስ እዛው ክፍሌ ተመልሶ መጥቶ ራሱን የቤተክርስቲያን ንጥቀትን ያየሁበት ታላቅ ራእይ ነበረ በዛን ጊዜ እና ያ በጣም ሰፊና ትልቅ ራእይ ነው። ምን ያህል በዚህ ፖድካስት ውስጥ ዲቴል መግባት አለብን የሚለውን አላቅም፣ ከፈቀድሽልኝ ሄዳለሁ። ነገር ግን በዛ ራእይ ውስጥ በጣም አስደናቂ የሆነ የእግዚአብሔርን ታላቅነት ያየሁበት ነው። ጌታ ኢየሱስ ክርስቶስ ዳግም እንደሚመጣ በጆሮዬ ሰማው፣ አይኖቼ ተከፍተው ሰማው። ጌታ ኢየሱስ ድንገት ይመጣል የሚል ድምፅ ሰማው። እንደዚሁ ሰዎች ተሰብስበው ባሉበት ድንገት ይመጣል የሚል ድምፅ በጆሮዬ ሰማው። አይኖቼ ተከፈቱ። ከዛ በኋላ ካለሁበት ክፍል ወጥቼ በከፍተኛ ፍጥነት ወደ ላይ ስበር ነበረ ራሴን ያየሁት።
በከፍተኛ ፍጥረት ወደ ላይ እወጣለሁ፣ ወደ ሰማይ እወጣለሁ። እታች ያለውን ምድሩን ያሳየኛል ጌታ እያዞረ ከአንድ አህጉር ወደ አንድ አህጉር እያዞረ ያሳየኝ ነበረ። በዛን ጊዜ የተሰባበሩ ህንፃዎች፣ የፈራረሱ ህንፃዎች፣ የተቃጠለ ሳር፣ ዛፍ ሁሉ እመለከት ነበረ ይመስለኛል። ከአፍሪካ አውሮፓ፣ ከአውሮፓ ኤዥያ እያልኩኝ ነበረ ምበረው በሰማይ ላይ በከፍተኛ ፍጥነት የሚገርም ቦዲ በላይ ላይ ተገጥሞ። ይሄ የምታዩ አካል አይደለም የሚገጠምልን። በዛን ጊዜ የሚገጠምልን፣ በንጥቀት ጊዜ የሚገጠምልን የተለየ ስትሮንግ ቦዲ አለ። በጣም ሰማይ ምንድነው አየር ሰንጥቆ የሚገባ ቦዲ ይገጠምልናል። እሱን ለብሼ ነበረ ወደ ሰማይ መበረው በከፍተኛ ፍጥነት እና እግዚአብሔር ምድር ላይ የሚከናወነውን ነገር ሁሉ አሳየኝ። በኃጢአት ውስጥ ያሉ የተጨማለቁ ሰዎች በባህር ውስጥ ሲዋኙ አሳየኝ። ሲበሉ፣ ሲጠጡ፣ ሲደንሱ፣ ሲዘፍኑ መሸታ ቤቶችን አሳየኝ። እና ይሄን ሁሉ ያየሁት ምንም ስለ ክርስትና መሰረታዊ ዕውቀት በሌለኝ ጊዜ፣ ነገር ግን በተሰበረና በትሁት ልብ ወደ እግዚአብሔር በቀረብኩበት ጊዜ፣ እጅግ ደግሞ እጅግ ባዘንኩበትና በተሰበርኩበት፣ በህይወቴ በተጸጸትኩበት ጊዜ፣ በአካሄዴ፣ በመንገዴ፣ በዓለማዊነት ህይወቴ እጅግ በተጸጸትኩበት ጊዜ፣ በዛን ጊዜ ነገር ግን በወሰንኳት አንድ ውሳኔ ጌታን መርጬ ለሱ ሰሚት አድርጌ በተቀመጥኩበት ስፍራ ነው ጌታ መጥቶ ራሱ ያገኘኝ። ስለዚህ እምለው ነገር ምንድነው? ጌታ የተሰበረ ልብ ነው የሚፈልገው። ጌታን ዛሬ ኢንካውንተር ማድረግ የሚፈልጉ ሰዎች፣ ዛሬ ጌታን የታለ ብለው የሚጠራጠሩ፣ እግዚአብሔርስ አለ ወይ ብለው ጥያቄ በውስጣቸው ያላቸው ሰዎች ካሉ፣ እውነቴን ነው የምለው፣ ብዙ ፎርሙላ አያስፈልገውም ጌታን ማየት። ጌታ የተሰበረ ልብን ይፈልጋል። ብዙም ተንበርክኬ ጸልዬ ጾሜም አይደለም ጌታ የተገለጠልኝ። እንዲሁ ክፍሌ ቁጭ ብዬ እንዲሁ አልጋዬ ላይ ተኝቼ ነው ጌታ ኢየሱስ ክፍሌ የገባው። እና ብዙ ነገሮች ሃይማኖት የሚጭንብን ተጽዕኖ ነው ብዬ ነው የማስበው። እግዚአብሔርን ለማግኘት በጣም ሰዎች ዛሬ ብዙ ዋጋ ይከፍላሉ። ብዙ ቦታ ይሄዳሉ፣ ተራራ ይወጣሉ፣ ሸለቆ ይወርዳሉ። ብዙ ነገር በማድረግ አይደለም፣ በትሁት ልብ፣ በተሰበረ ልብ ወደ ጌታ በመምጣት ራስን ሰብሚት በማድረግ ነው ጌታን ማየት የሚቻለው። ስለዚህ የልብ አቲቲዩድ ጉዳይ ነው ጌታን ማየት። ዛሬም ጌታ ኢየሱስን ማወቅ የሚፈልጉ ካሉ ብቸኛ መንገዱ ይሄ ነው። ራስን አሳልፈው ሰብሚት ማድረግ ለእግዚአብሔር ያስፈልጋል እንጂ ሃይማኖት እንደሚነግረን ብዙ ሃይማኖቶች አሉ በዚህ ምድር ላይ የተለያየ ፎርሙላ ያስቀምጡልናል ከፈጣሪ ጋር ለመገናኘት። ነገር ግን እኛ የምናመልከው ጌታ በዛ መንገድ የሚገኝ አይደለም። በእኛ ስራ የረካ አምላክ አይደለም፣ በራሱ ስራ ብቻ የረካ አምላክ፣ እሱም በክርስቶስ ኢየሱስ ሞትና ትንሣኤ ብቻ ረክቷል እግዚአብሔር አንድ ጊዜ። ስለዚህ በክርስቶስ ሞትና ትንሣኤ አምነው ዳግም የተወለዱ ሁሉ እግዚአብሔርን ፊት ለፊት ዛሬ አሁን በዚህ ሰዓት ማየት ይችላሉ። አሜን አሜን። እግዚአብሔር ይመስገን። ይሄንን ኢንካውንተር ይሄንን ራእይ አየሽ እና ከዛ በኋላ ፒኤችዲሽን ጨርሰሽ ወደ ኢትዮጵያ ተመለሽ። ትንሽ ፍሎዋን ብትነግሪኝ ተመለሽ። ከዛ ወደ አገልግሎት አሁን ኦፊሻሊ ቤተክርስቲያን ውስጥ ታገለግያለሽ፣ ታስተምሪያለሽ ከዶክትሬቱ ወይም ከፕሮፌሽኑ ባለፈና ክርስትናው በዚህ መንገድ ኢንካውንተር ተደረገ። የአገልግሎት ህይወት እንዴት ጀመርሽ? የአገልግሎት ህይወት የጀመርኩት በጥሪ ነው። እግዚአብሔር ስለጠራኝ ነው። ለዚህ ለከበረው አገልግሎት፣ ለመንግስቱ አገልግሎት እግዚአብሔር ስለጠራኝ ነው። አደራን የተቀበልኩት ከእግዚአብሔር። እግዚአብሔር ይህን ራእይ በልቤ አስቀመጠ። የሱን ራእይ ተቀበልኩት። ከዛ ወደ ምድር መሬት ላይ እንዲወርድ ያደረኩት እኔ ነኝ። ግን በብዙ ሰዎች እርዳታ ይሄ የጀመረው መቼ መሰለሽ? ጀርመን ሀገር በነበርኩበት ጊዜ እንዳልኩሽ ይሄ ኢንካውንተር ነበረኝ ከጌታ ጋር በቤተ ክርስቲያን ውስጥ። ከዛ በኋላ የተለያዩ ትምህርቶችን ማር ነበር፣ ራሴን አጠነክር ነበረ፣ በዝማሬ አገልግሎት አገለግል ነበረ፣ ጸሎት ፕሮግራም በመምራት በእንደዚህ አይነት አገልግሎቶች ራሴን ቢዚ አደርግ ነበር በቤተ ክርስቲያን ውስጥ። ፍጹም ህይወቴ ባይዘው ተቀየረ ጌታን ካገኘው በኋላ።
ጓደኛ ቀየርኩኝ፣ ሰርክል ተቀየረ፣ አዋዋል ተቀየረ፣ ታይም ማኔጅመንት የራሱ ተቀየረ። ለትምህርት የምሰጠው ጊዜ፣ ለቤተ ክርስቲያን፣ ለመንፈሳዊ ህይወቴ፣ ለእድገቴ የምሰጠውን ጊዜ ባላንስ ማድረግ ጀመርኩኝ። እያደግኩ መጣሁ በመንፈሳዊ ህይወቴ። በዛ ሂደት ውስጥ በነበረኝ ከእግዚአብሔር ጋር በቤተ ክርስቲያን ውስጥ ካለኝ ፌሎሺፕን ህብረትና በቅዱሳን ጋር ባለኝ ህብረት እየጠነከርኩ ስመጣ እግዚአብሔር ይህንን ራእይ ውስጤ ወደ ኢትዮጵያ መመለስ እንዳለብኝ፣ ኢትዮጵያ ውስጥ በጣም ብዙ የሚሰራ ስራ እንዳለ፣ በእኔም መጠቀም እግዚአብሔር እንደሚፈልግ ነገረኝ። ጊዜውን አልነገረኝም፣ ግን መሄድ እንዳለብኝ መንፈስ ቅዱስ አስረዳኝ። በጀርመን ሀገር ትምህርቴን እንደጨረስኩኝ ተቀጥሬ ሰራ ነበረ። መጀመሪያ በአንድ ዩኤን ድርጅት ውስጥ ሰራ ነበረ። ከዛም በኋላ አንድ ትልቅ የጀርመን ሪሰርች ኢንስቲትዩሽን ውስጥም በሪሰርቸርነት ሰራ ነበር። ጥሩ ደሞዝ እየተከፈለኝ ነበር የምሰራው። ኖርም ፕሮፌሽናል ስራ ነው የምሰራው። ኢቭን የተለያየ አገርም ትራቭል አደርግ ነበረ በስራዬ ማለት ነው፣ ከጀርመን ሆኜ ማለት ነው። እና ትራቭል ከማድረጋቸው ሀገሮች ውስጥ አንደኛው ኢትዮጵያ ነበር። ከጀርመን ወደ ኢትዮጵያ መጥቼ ኢትዮጵያ ስራ ሰርቼ ተመልሼ ወደ ጀርመን ሄድ ነበር። በዛ ምልልት ውስጥ ኢትዮጵያ ውስጥም ያለውን ኮንዲሽን እያየው መጣው። ቀረቤታዬ ለቤት ያለኝ ቀረቤታም እየጨመረ መጣና ውስጥ ያለውንም ያን ራእይ የበለጠ እያከበደው መንፈስ ቅዱስ መጣ። ስለዚህ ጊዜው ሲደርስ፣ ወደ ኢትዮጵያ መመለሻዬ ጊዜ ሲደርስ ብዙ ነገሮች ተዘጋጉ። ጀርመን ሀገር የነበረኝ የስራ ሁኔታ፣ ኮንትራቴ፣ ብዙ ነገሮች ማለቅ ጀመሩ። ሁኔታ ኦልሞስት በቃ ማቹርድ ሆነ። ወደ ኢትዮጵያ ለመመለስ በቂ የሆነ ጀስቲፊኬሽን፣ በቂ ምክንያት አገኘሁኝ ማለት ነው። ጀርመን ሀገር ዝም ብዬ ቁጭ ብዬ ሸክሞኝ መቀመጥ አልፈልግም። በቅዱሳን ላይ፣ በሰዎች ላይ ከእንደገናም አይመችም። አውሮፓ ሀገር ውስጥ ሳትሰሪ መኖር አትችይም። ብዙ ነገሮች ሲስተሙ እንድትሰሪና ታክስ ከፍለሽ እንድትኖሪ የሚያስገድድ ነው። ዝም ብሎ መኖር አይቻልም። እና ያን አልፈልግም። ተምሬያለሁ። የተማርኩት ደግሞ የሆነ ለሀገሬም ለህብረተሰብም ኮንትሪቢዩት ለማድረግ ነው። ስለዚህ አሁን እግዚአብሔር ውስጤ እያስቀመጠው ራእይ እና ልሰራ የምፈልገው ነገር ፐርፌክትሊ ማች እያደረጉልኝ መጡ። ስለዚህ በዛ ምክንያት እዛም ጀርመን ሀገር ያለው ነገር ሲዘጋጋና ኢትዮጵያ ላይ የመመለስ ነገር ልቤ ላይ እየከበደ ሲመጣ ወሰንኩኝ ወደ ኢትዮጵያ ለመመለስ። ከዛ በፊት ግን አሁን ባለቤቴ ፓስተር ሳምሶን ይባላል። ከሱ ጋር በሳውዝ አፍሪካ ተጋባን። ከዛ በኋላ እኔ ወደ ኢትዮጵያ መጣሁ፣ እሱም ተከትሎ ወደ ኢትዮጵያ ተመለሰ። ከተመለስን በኋላ ያው እሱም አገልጋይ ስለሆነ ራእያችንም ውስጣችን ያለውም ነገር ተመሳሳይ ስለሆነ በኢትዮጵያ ላይ ቤተክርስቲያን መትከል እንዳለብን ጌታ አሳሰበን። ያንን አደረግን። የዛሬ 5 ዓመት አካባቢ የእግዚአብሔር መንግስት ተልኮ ቤተክርስቲያንን ተከልን። አሁን በዛው ቸርች ላይ ያገለግልን እንገኛለን ማለት ነው። ከዛ አገልግሎቱ አለ፣ ፕሮፌሽናል የሆነውን ስራም ትሰሪያለሽ። እንዴት ነው የምታገባቢያቸው? አሁን ታይም ያጥረናልኛል። እንዳልኩሽ ጌታ አስተምሮኛል። የተማርኩት ደግሞ ለማህበረሰቡ፣ ለሶሳይቲው የሆነ ነገር ይዞ መምጣት አለበት። የተማርኩት ትምህርት መለወጥ አለበት፣ ወደ ሶሉሽን መምጣት አለበት። አልብዛ ፔፐር ላይ ብቻ ነው የሚቀረው። መስራት ግድ ነው። በፕሮፌሽኔ መስራት እንዳለብኝ ምንም ጥርጥር በሌለው መንገድ አምናለሁ። አስፈላጊ ነው ብዬ ስለማምን ማለት ነው። ለምንድን ነው እንደዚህ ብዬ እምልሽ? ብዙ ጊዜ ብዙ ሰዎች አይመስለንም የምንሰራው ፕሮፌሽናል ስራ የእድገታችን ቦታ እንደሆነ፣ መስሪያ ቤቶቻችን የእድገት ቦታ እንደሆኑ፣ ለእኛም መንፈሳዊ እድገት፣ ለእኛ መንፈሳዊ ማቹሪቲ ኮንትሪቢዩት እንደሚያደርጉ አንረዳም ብዙ ጊዜ። እና መንፈሳዊነት የሚመስለን በቸርች ውስጥ ብቻ ኢንቮልቭ ማድረግ፣ በቸርች ውስጥ ብቻ መሆን ይመስለናል። ወይም በቸርች ውስጥ ብቻ ማገልገል፣ የመድረክ አገልግሎት ወይም በሆነ መንገድ ቸርች ውስጥ መገኘት ወይም ይመስለናል። ግን ያ አይደለም። አገልግሎት ብዙ ነው ዘርፉ። ወደዛ ዲቴይል እንሂድ ካለን
በሴኩላር ዓለም ውስጥ ሰውን ታገለግይ ትችያለሽ በፕሮፌሽንሽ። ምክንያቱም በሴኩላር ዓለም ውስጥ ብዙ የተበላሹ ነገሮች አሉ፣ ሶሉሽን የሚፈልጉ መፍትሄ የሚፈልጉ ነገሮች አሉ። ድህነት አንዱ ነው። ድህነት ለምሳሌ አይ ቲንክ መጽሐፍ ቅዱስ ድህነትን ይደግፈዋል ያሞካሸዋል ብዬ አላስብም። እዚህ ላይ በጣም ብዙ ሰፋ ያለ ውይይት ተደርጓል ብዬ አስባለሁ። ኢን ዘ ፓስት የተለያዩ ሰዎች የተለያየ አመለካከት በዚህ ላይ ያንጸባርቃሉ። በፖለቲካው ስፔስ ላይ ብዙ ችግሮች አሉ። እነዛ ችግሮች መፍትሄን ይሻሉ። በንግዱ ዓለም ላይ ብዙ የተበላሹ ነገሮች አሉ። እነዛ ነገሮች መፍትሄ ይፈልጋሉ። እንዲሁም በኢኮኖሚ በተለያየ ዘርፍ እቺ ምድር ብቻ በጣም ብዙ ችግሮችን ታስተናግዳለች ኤቭሪ ሰከንድ ማለት ነው። እነዚህ ሁሉ ሶሉሽንን ይፈልጋሉ፣ መፍትሄን ይፈልጋሉ። መፍትሄ የሚመጣው ከእግዚአብሔር ልጆች ነው ብዬ ነው የማምነው። አየሽ በቤተ ክርስቲያን ውስጥ ብቻ ከሆነ ታጥረን የተቀመጥ ነው እድሉን አናገኝም ለነዛ ለተቀመጡ ችግሮች መፍትሄ ለመሆን። እዛም ነው እግዚአብሔር እንግዲህ እድል ሰጥቶን አንዳንዶቻችንን ውጭ ድረስ ወስዶ የሚያስተምር፣ አንዳንዶቻችንን እዚህ በአገራችን ላይ ትልቅ የትምህርት ደረጃ እንድንደርስ የሚያደርገን ዲግሪውን ይዘን ፎቶ ተነስተን ሰለብሬት አድርገን አጨብጭበን አልበም አዘጋጅተን ፎቶአችንን አልበም ውስጥ አስቀምጠን ሁሉ ጊዜ ባየነው ቁጥር እየተደሰትን እንድንኖር አይመስለኝም። አይ ቲንክ እቺ ምድር በቂ ችግር አላት፣ መፍትሄ ትፈልጋለች። ከተማሩ ሰዎች መፍትሄ ትፈልጋለች፣ ከፕሮፌሽናልስ መፍትሄ ትፈልጋለች። ያ የሚሆነው እንደ ክርስቲያን እንደ አማኝ በሴኩላር ዓለም ውስጥ ገብተን የመፍትሄ አካል መሆን ስንችል ነው። ስለዚህ በጣም አሁንም ለወደፊቱም የጸና አቋሜ ነው። አገልጋይ ከሆነ አንድ ሰው እና እግዚአብሔር እድሉንና ስፔሱን ከሰጠው በፕሮፌሽን እና ፕሮፌሽን ካለው በፕሮፌሽኑ እንዲያገለግል፣ ይሄ በጣም አስፈላጊ ነገር። ለምን ይመጋገባሉ። አሁን የኔ ፕሮፌሽን ቸርች ላይ ለምሰራው ስራ ትልቅ ድጋፍ ያደርጋል። ቸርች ላይ የምሰራው የማገለግለው አገልግሎት በፕሮፌሽናል ዓለም ላይ ለምሰጠው ሰርቪስ ትልቅ አገልግሎት ይሰጣል። ሁለቱ በጣም ይመጋገባሉ። ትምህርት በብዙ መንገድ ይገኛል። ከቤተሰቦቻችን የምንወስደው ትምህርት አለ፣ ስናድ ከማህበረሰብ የምናገኘው ትምህርት አለ፣ በትምህርት ቤቶቻችን የምናገኘው ትምህርት አለ፣ ከጎረቤቶቻችን የምንወስደው ትምህርት አለ። ነገር ግን ከስራ ቦታችን ደግሞ የምናገኘው ትምህርት አለ። ስለዚህ ወርክ ፕሌስ ወይም የስራ ቦታ እኛ ውስጣችን ያለውን ጸጋ ወይም ስኪል የምንሰጥበት ብቻ ሳይሆን ትልቅ ደግሞ ስኪል የምንቀበልበትን ቦታ ነው። ልነግርሽ ከማልችለው በላይ ማለት ነው። የምሰራበት ስራ ቦታ ላይ በየቀኑ ከሰዎች ጋር እንዴት በትክክል ኢንጌጅ ማድረግ እንዳለብኝ፣ ኮሚኒኬት ማድረግ እንዳለብኝ፣ ኮንፍሊክትን ወይም ችግሮችን እንዴት በጥበብ መፍታት እንዳለብኝ ይሄን ሁሉ እማራለሁ በስራ ቦታዬ ላይ። አዳዲስ ስኪሎችን እማራለሁ በስራ ቦታዬ ላይ። አዳዲስ እውቀቶችን አገኛለሁ ስራ ቦታዬ ላይ። ያንን እመነዝረዋለሁ ወደ ቸርች ወስጄ። ጥሪ አገልግሎት ቤተክርስቲያን ውስጥ ያሉ ለቤተክርስቲያን መታነጽ የተሰጡ ጸጋ ስጦታዎችን ከስራ ጋር ማስኬድና አሁን እያወራሽ ያለሽው ነገር which is በጣም ልክ ፐርሰናሊ የምቀበለው ነገር ነው። ግን ልዩ የሆነ ጥሪ ወይ ሙሉ ጊዜ ከሰጡ ሰዎች ውጪ ነው አይደል? ይሄን ምልሽ ትክክል፣ በትክክል እሱ መለየት አለብን። ቀድም እንዳልኩሽ እድሉን ያገኙ ለምሳሌ ፕሮፌሽን አንድ የሆነ ፕሮፌሽን ውስጥ ያሉ ሰዎች ተምረው በዛ ፕሮፌሽን የማገልገል የመስራት ብቃቱ ያላቸው ሰዎች ኦልሬዲ እንደዚህ አይነት ሰዎች እድሉን መጠቀም አለባቸው። የእግዚአብሔርን መንግስት በቸርች ውስጥ እያገለገሉ በቤተክርስቲያን ውስጥ እያገለገሉ በሴኩላር ዓለም ውስጥም ደግሞ የራሳቸውን ፕሮፌሽናል ድርሻ መወጣት ይኖርባቸዋል። ይሄን ስልሽ የሙሉ ጊዜ አገልግሎትን እየተቃወምኩ አይደለም። ባይ ዘ ዌይ እንደዚህ አይነት ጥሪ ያላቸው ሰዎች አሉ። እግዚአብሔር አንድን ሰው ሲጠራ ለአገልግሎት
ጊዜውንም አብሮ ይነግረዋል ብዬ አምናለሁ። አንዳንድ ሰዎች ፕሪማቹርሊ ወደ አገልግሎት ይገባሉ። ፕሪማቹርሊ ይገቡና ይሰቃያሉ፣ ፋይናንሻሊ ይሰቃያሉ፣ ማቹሪቲው የላቸውም። ብዙ ጥፋት ሲያጠፉ ታያቸዋለሽ በቸርች አካባቢ ላይ። ፉል ታይም ሳይሆኑ ራሳቸውን እንደ ፉል ታይም አድርገው ሲቆጥሩ ችግር ውስጥ ይገባሉ ብዙ ሰዎች። የሙሉ ጊዜ አገልግሎት ፍሬያማ የሚሆነው በትክክለኛው ጊዜና በትክክለኛው ሁኔታ ውስጥ ሲሆን ነው አንድ ሰው። ያ ማለት ለሙሉ ጊዜ አገልግሎት እግዚአብሔር ሰዎችን አይጠራም ማለት ሳይሆን ይጠራል። ሲጠራ ግን በትክክለኛው ጊዜና ሁኔታ ውስጥ መሆን ያ ሰው መሆን አለበት ብዬ አምናለሁ። ያ ባላንስድ በሆነ መንገድ መሆን አለበት። እኔ አፊሊዩ ላይክ ለኦዲየንስ ሚስ አንደርስታንድ እንዳያደርግሽ ብዬ ነው። ትክክል ደግሞ ሚስ አንደርስታንድ ሊደረግ የሚችልም ነገር ስለሆነ ማለት ነው። ላይክ አንዳንዴ የኛ እሷ ፕሮፌሽናሊ እየሰራች እያገለገለች ስለሆነ እኛን አጌንስት ሆነች የሚል ፊሊንግ እንዳይዙብሽ ብዬ ነው እንጂ ቆንጆ ነገር ነው ያወራነው። ልክም ነው እንዳልኩሽ ስለ አንቺ መጀመሪያ በነበሩኝ እውቀቶች ውስጥ እንደ መልካም ጎን ካየዋቸውና አፕሪሼት ካደረኳቸው ነገሮች የዓለማችን ትልቁ ዲግሪ ነው አይደል? ፒኤችዲ። ከዛም በላይ የሚሄዱ ሰዎች አሉ። ከዛም በላይ የሚሄዱ ሰዎች አሉ። ከዛ ግን ከሱ ጋራ የቤተ ክርስቲያን አገልግሎት አሁን ቀጥለን የምናነሳው ደግሞ ኔቸር በራሱ ሴትነት የሚሰጡ ሪስፖንሲቢሊቲዎች አሉና እነሱን ማኔጅ አድርጎ ማስኬድ ያው አፕሪሼት የሚደረግ መደነቅ ያለበት ጥቂቶች እየቻሉት ብዙዎች እያቃታቸው ያሉ ነገሮች ስለሆኑ ምናልባት አሁን ቀጥዬ ወደምመጣበት የሴትነት ሀሳብ ውስጥ አንዳንዶች የሴትን አገልግሎት የሴትን መማር የሴትን ትልቅ ቦታ መድረስ እንዳይወዱትና እንዳይቀበሉት እንኳን ከሚያደርጉ ምልከታዎች አንዱ ብዬ የማስበው እኔ አብሮ ማኔጅ ማድረግ አለመቻል። ፕሮፌሽናል ስትሆን ወይም አገልግሎት ውስጥ ስትሆን ይሄ ቤት ሬስፖንሲቢሊቲን ወይም ሚስትነት ውስጥ እናትነት ውስጥ ያሉ ነገሮች አብሮ ማኔጅ አይደረጉም ወይም በታሪክ ውስጥ አልተደረጉም የሚል እሳቤ ያላቸው ሰዎች ያኛውን ብቻ እንድታደርግ ፑሽ የሚያደርጉበት ምልከታ ያለ ይመስለኛል እና እነሱን ማስኬድሽ በደንብ አፕሪሼት የሚደረግ ነው። ግን ቀጣይ ጥያቄ ሁለቱም ላይ አንቺ እንደ ፕሮፌሽናል በአለም ደረጃ ጥሩ ነገር ላይ እንደሄደ ደግሞ በቤተ ክርስቲያን አገልግሎት ላይም እንደሄደ ጾታ ቻሌንጅ አላደረገሽም? ቸርች ስትመጪ ቻሌንጅ አላደረገሽም? ስታስተምሪ ቻሌንጅ አላደረገሽም? እንዴት ተወጣሹ? ምንድነው የገጠመሽ ነገር? ምናልባት በጣም ጠልቄ ባላቅም እና እንደ ቸርቹ በጣም አስቸጋሪ ባይሆንም የፕሮፌሽናሉ አለም ላይም ሰምሃው የሆነ እንትን ያለው ግፍ ያለው ይመስለኛል እና እሱን እስቲ ጥቂት ንገሪ። ልክ ነሽ። እንደ ሴት በጣም ትራዲሽናል በሆነ ማህበረሰብ ውስጥ ስታድጊ ከሴቶች የሚጠበቅ ሮልስ ኤንድ ሪስፖንሲቢሊቲስ ተብለው የተሰመሩ ነገሮች አሉ። እሱን እንድንከተል ነው ማህበረሰቡ የሚጠብቀው፣ ቤተሰብ የሚጠብቀው። ያ ተጽዕኖ ኢትዮጵያ ውስጥም ብቻ አይደለም ይመስለኛል፣ በጣም በብዙ ሀገራት ውስጥ የሚታይ ነው የስነ ጾታ ጉዳይ ማለት ነው። ብዙ ነገር የሚጀምረው ከቤተሰብ ነው። ሰው በአይምሮ እየጎለበተ የታነጸ የሚሄደው ተወልዶ መጀመሪያ ከተወለደበት ቤተሰብና እስከ አስተዳደጉ ጀምሮ ይውልበት ከነበረው ማህበረሰብ ጀምሮ ነው። ያን እነዛን ሁሉ ዕውቀቶች ይዞ ነው የሚሄደውና ለምሳሌ ምናልባት ሪሞት በሆነ በገጠር አካባቢ ያደገች አንድ ሴትና በአዲስ አበባ መሀል ላይ ያደገች አንድ ሴት እኩል ጾታዊ ተጽዕኖ ይደርስባታል ብሎ መናገር ይከብዳል። አንድ አይደለም። ከተማው ላይ የተሻለ ነገር አለ። እንደኔ የራሴን ፐርሰናል የሆነ ኤክስፒሪየንስን ላጫውትሽና እኔ ያደግኩት በጣም ሰራተኞች በሆኑ ቤተሰቦች መካከል ነው ያደግኩት። እኔ እናቴም ሰራተኛ ናት። ከልጅነቴ ጀምሮ ሳውቃት እናቴ ስራ ስትሄድ ነው ማውቃት። አባቴም በጣም ትጉ ሰራተኛ ነው እና ሁለቱም በእኔ ውስጥ የሰራተኝነትን መንፈስ አስቀምጠዋል። የመማርና የመስራት ፍሬያማ የመሆን ኮንትሪቢዩት የማድረግ ለሶሳይቲ ይሄንን እንደ መርህ ከልጅነቴ ጀምሮ ሳየው ኤክስፒሪየንስ ሳደርገው ያደግኩት ነገር ነው። ያንን ይዤ ነው የሄድኩት። አየሽ እንደ ነፍስሽ ዕውቀት መጠን ነው ተጽዕኖን የምትቋቋሚው። በደንብ በአይምሮ እየጎለበትሽ ከሄድሽ በዛ ጉዳይ ላይ ብዙ ተጽዕኖ አይኖረውም። ውጫዊው ነገር ተጽዕኖ ባንቺ ላይ አያደርግም። ምክንያቱም የውስጠኛው ጎልብቷል። ለዛ ነው ሰዎች በጣም
አይምሮአቸው እየበለጸገ መሄድ አለበት ብዬ ማምነው። እንደ ቤተ ክርስቲያንም ይሄንን በጣም አጥብቀን እናስተምራለን። ክርስቲያኖች ዳግም ከተወለዱ በኋላ አይምሮአቸው መበልጸግ አለበት እና ያ ውጫዊ ተጽዕኖውን ሬዚስት እያደረግሽ ውስጥሽ ያለውን እግዚአብሔር የሰጠሽን ጊፍት እያሳደግሽ እንድትሄጂ መንገድን ይከፍትልሻል። በአይምሮ መበልጸግ ማደግ ያስፈልጋል። በቤተሰብ ውስጥ ካልሆነ ደግሞ ስናድግ ከመጽሐፍቶች ከትምህርት ቤት የምናገኛቸው ነገሮች ራሳችንን እያሳደግን እያጎለበትን መሄድ ይጠበቅብናል። ነገር ግን እኔ ወደ ራሴ ፐርሰናል ኤክስፒሪየንስስ ወስድሽ በአጋጣሚ እኔ በትምህርቱ በሰኪላር ዓለሙ ያን ያህል አለ እዚህም እዛም ተጽዕኖ ሴት ስትሆኚ የሚደርስብሽ ተጽዕኖ አለ። ብዙም ከፍ ብለሽ ስትታይ እንትን ማለት ትሬት ትሆኛቸዋለሽ ለአንዳንድ ወንዶች እሱ ግልጽ ነው። ግን ያ እየተሰበረ መጥቷል። አሁን እርግጠኛ ነኝ ኢትዮጵያ ውስጥ ከምናየው በጣም ስማርት የሆኑ ትልልቅ ኦርጋናይዜሽኖችን የሚመሩ ሴቶች ተፈጥረዋል ኢትዮጵያ ውስጥ። በቂ ምሳሌዎች አሉን አሁን ሮል ሞዴል የሚሆኑ። እኔ በምሰራበት መስሪያ ቤት ትልልቅ ፖዚሽን የያዙ ሴቶች ናቸው፣ የሚያስተዳድሩን ሴቶች ናቸው። እና ይሄ ብዙ ለውጥ አለ። ከዛም ውጪ በመንግስት መዋቅር ውስጥ ብትሄጂ፣ በግል ድርጅቶች ውስጥ ብትሄጂ ሴቶች ትልልቅ የአመራር ቦታዎችን ይዘው በብቃት ሲያስተዳድሩ ታያቸዋለሽ። እና ቤተሰቦቼም በዚህ በጣም የሚያምኑ ስለነበሩ ለኔ ረድቶኛል። ስለዚህ ለኔ ታላቅ ድጋፍ ነበር የሚደረግልኝ በቤት ውስጥ ጥሩ ትምህርት ቤት እንደማር ጥሩ የትምህርት ድጋፍ እንዳገኝ ሆኜ ነው ያደግኩት። ስለዚህ ያን ያህል የውስጥ ችግር በዛ አቅጣጫ አልነበረብኝም። በጾታ በኩል የማንነት ጥያቄ ብዙም አልነበረብኝም። ወደ ቸርች ወደ ቤተክርስቲያን ስትመጪ ትንሽ የተለየ ነው። ምክንያቱም ያው መጽሐፍ ቅዱስም በተለያየ ቦታ አከራካሪ አጨቃጫቂ የሆኑ በሴቶች ላይ በሴቶች የቤተክርስቲያን ኃላፊነት ወይም ድርሻ ላይ የሚያጠነጥኑ ብዙ የሚያነሷቸው መጽሐፍ ቅዱስ ጥቅሶች በየጊዜው እንሰማለን፣ እናያለን። አከራካሪ ሲሆኑ የውይይት መድረክ ተከፍቶላቸው ሲወያዩበት ብዙ ጊዜ አይቻሉ። ሰዎችን በዚህ ጉዳይ ላይ ተጽዕኖ ነበረ በእኔ ላይ ካልሽኝ ያን ያህል ፊል አላደረኩትም። እንዳልኩሽ ውስጤ ያለው ነገር የገዘፈ ስለሆነ የውስጡን ተጽዕኖ ሰብሬዋለሁ ብዬ አምናለሁ። ለዛ ግን ትልቁ አስተዋጽኦ ደግሞ የሚያደርገው በእኔ በኩል ለምሳሌ ባለቤቴ ነው። ባለቤቴ ወደ መድረክ እንድወጣ እንዳስተምር ኢንከሬጅ ካደረጉኝ ሰዎች ዋነኛውና አንደኛው ነው። ፊት ቀዳሚው እሱ ነው እና ውስጤ ያለውን የቲቺንግ ቅባት የማስተማር ጸጋ አውጥቼ እንድጠቀምበት ካደረጉኝ ሰዎች አንዱ እሱ ነው። ስለዚህ ሴኩላሩ ላይም አስተምር ነበር እያልሽኝ ነበር። ሴኩላር ትክክል። በሴኩላር ዓለሙ በአለማያ ዩኒቨርሲቲ ላይ አጭር ጊዜ ይሆን እንጂ ወደ 2 ዓመት አካባቢ አስተማሪ ነበርኩኝ። ስለዚህ ያ ጸጋ ኦልሬዲ ተቀምጧል። ያ ጊፍት ውስጤ አለ። በሴኩላር ዓለም ላይ ያንን አድርጌዋለሁ። ለኔ ያን ያህል የሚከብድ ነገር አይደለም። ውስጥሽ ጊፍት ካለ ያ ጊፍት ራሱ ሊቀመጥ አይችልም። አት ሰም ፖይንት ፈንድቶ ይወጣል። ላስቀምጠው ብትይም እግዚአብሔርም በዛ ጊፍት እንድንጠቀምበት ይፈልጋል። ስለዚህ ማንም ተቃወመኝም አልተቃወመኝም ውስጥ ያለውን ጊፍት አውጥቼ መጠቀም የኔና የኔ ውሳኔ ነው የሚሆነው። ማንም ውስጥ ያለውን ጊፍት ሊቀማኝ አይችልም። ማንም ስልጣን የለውም በዛ ላይ። እግዚአብሔር ነው የሰጠኝ እንድጠቀምበት። መጽሐፍ ቅዱስ እንደውም በምሳሌ መጽሐፍ 31 ላይ ይላል ልባም ሴት በጥበብ አንደበቷን ትከፍታለች። በጥበብ አንደበቷን የምትከፍተው ያቺ ልባም ሴት እርግጠኛ ነኝ ለብዙዎች መፍትሄ ነች ስትናገር ማለት ነው። የምክር ሐሳብ አላት ማለት ነው። ታስተምራለች ማለት ነው። የማህበረሰብን ችግር ትፈታለች ማለት ነው። ተናግራ ነው የሚለው እንግዲህ ቃሉ። በጥበብ አንደበቷን ትከፍታለች። ስለዚህ እንደዛች ጥበበኛ ሴት ብዙዎች ሴቶች ያስፈልጉናል በዚህ ምድር ላይ የሚያስተምሩ ሴቶች ነቢያት ሴቶች ብቻ አይደሉም። በጣም ብዙ ጊዜ ሶሳይቲው ነብይ ለሚሆኑ ሴቶች ችግር የለበትም። ነብይ ከሆኑ ችግር የለም። ነብይት እንትና ከተባለ ችግር የለም። እንትና አስተማሪ ነች ከተባለ ግን ሴት ሆና አንቺ አጭበርባሪ፣ አንቺን መጽሐፍ ቅዱስ አይልም፣ እንደዚህ አይልም፣ አርፈሽ ተቀመጪ የሚሉ ኮመንቶች ይመጣሉ። እና አንድ ጊዜ በጣም የምወዳት አንድ አገልጋይ እንደዚህ ስትል ሰማዋት አንድ ኢንተርቪዋ ላይ ነፍስ ጾታ የላትም
ብላ ተናገረች። በጣም ነው የወደድኩት ቃሉን። ነፍስ ዕውቀታችን የሚቀመጥባት ክፍል ነች። መርጣ ለወንድ ወይም ለሴት አድልታ አይደለም የምትቀበለው ዕውቀትን። በቃ ጾታ የላትም። ወንድም ሴትም ኦፖርቹኒቲ ካለው እድል ካለው የማደግ የመበልጸግ አይምሮን የማበልጸግ እድሉ አለው። ስለዚህ ያንን መጠቀም ይኖርብናል። ሴትም ሆነን ወንድም ሆነን። መጽሐፍ ቅዱሳዊ ክልከላ አለው ብለሽ አታምኚ? የለውም ብዬ ነው ማምነው። መጽሐፍ ቅዱሳዊ ክልከላ የለውም። እግዚአብሔር ቃል በኢዩኤል 2 ላይ ሁላችንም እንደምናውቀው በወንዶችና በሴቶች ላይ በመንፈሴ አፈሳለሁ ይላል አይደለም? በወንዶችና በሴቶች ላይ ከመንፈሴ አፈሳለሁ ካለ ጌታ መንፈሱን የሚያፈሳው እንዲያገለግሉት ነው። ለወንዶች ብቻ አላለም፣ ለሴቶች ብቻ አላለም። በወንዶችና በሴቶች ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ ይላል። እንግዲህ የኔ አንደርስታንዲንግ እና የኔ ትርጉም ትንቢትን ሲናቅ ትንቢት ባይዘዌ ሬቨሌሽን ነው አይደለ? ትምህርት ነው ባይዘዌ። ትንቢትን የሚያመጣ ሰው at the same time ዳይሬክሽንን እያሳየ ነው፣ አቅጣጫን እያሳየ ነው፣ ምክር ነው at the same time። ነቢያት አሁን አስተማሪዎች ናቸው። አሁን ለያይተን በጣም ስለምናየው ነው እንጂ አንድ ነብይ የተባለ ሰው በነቢያት ኦፊስ ውስጥ ያለ ሰው ማስተማር ይጠበቅበታል። ህዝቡን መምራት፣ ጋይድ ማድረግ፣ አድቫይዝ ማድረግ ይጠበቅበታል በእግዚአብሔር ቃል ማለት ነው። ስለዚህ የተለያየ ቦታ ላይ ካውንተር አክት የሚያደርጉ የተለያዩ ጥቅሶችን ማንሳት ይቻላል። ግን ያ አይደለም ፖይንቱ። ወደ ክርክር ባንወስደውና አሁን በዚህ በተጨባጭ አሁን ባለንበት ዘመን የእግዚአብሔር ቃል ዘመኑን መርምሩ እንደሚል አሁን በዚህ ሲዝን ውስጥ እቺ ምድር እቺ ዓለም የምትፈልገው ምንድን ነው? 50% በላይ ሴቶች በሆኑባት በዚች ዓለም ላይ በወንዶች ብቻ ይሄንን ሁሉ ውጥንቅጦ የጠፋውን ዓለም ይሄን ሁሉ ችግር እንፈታለን ማለት ዘበት ነው። አይፈታም። በሰኪላር ዓለም ይሄ በደንብ በጥናት የተረጋገጠ ነው። 50% በላይ የሆኑ ሴቶችን ይዘሽ አንድ ሀገር ውስጥ ወንዶች ላይ ብቻ ኢንቨስት እያደረግሽ መቀጠል አትችይም። 50% ትተሽ ማለት ነው። 50% ሴቶችን ትተሽ ልክ እንደዛው ወደ ቤተክርስቲያን ስመጣ the same principle applies ብዬ ነው የማስበው። በቤተክርስቲያን ውስጥም በቂ ሴቶች አሉ። እነዛን ሁሉ ሴቶች ውስጣቸው ያለውን ጸጋና ብቃት መጠቀም አለብን። ቤተክርስቲያን እንድታድግ፣ ወንጌል እንዲስፋፋ፣ እግዚአብሔር መንግስት እንዲያድግ ውስጣቸው እግዚአብሔር ያስቀመጠው ሰዎች በውስጣቸው የተቀመጠውን ጋድ ጊቭን ጊፍት አውጥተው ለእግዚአብሔር መንግስትና ክብር እንዲያውሉት ያ ምን ይፈልጋል? የወንዶችና የሴቶች መቀባት ያስፈልጋል፣ መነሳት ያስፈልጋል፣ መጠንከር ያስፈልጋል። በመንፈሳዊ ጉዳይ፣ በመንፈሳዊ ዓለም፣ በመንፈሳዊው ዳይሜንሽንና እንዲሁም በነፍስ ዕውቀት በአይምሮ እድገትና መበልጸግ ማደግ ይኖርብናል፣ ወንዶችም ሴቶችም። አሁን በተጨባጭ እቺ ዓለም የምትፈልገው ይሄንን ነው። ከዛ ውጪ የለም ብዬ ነው ማምነው። ጌታ ይባርከው ባለቤትሽን። አሜን። እግዚአብሔር ይመስገን። ያው እንዳልሽው ይሄ ክርክር ካደረግነው ለሁለቱም ፖይንት ኦፍ ቪው ጥቅስም አስተምሮትም ምናልባት ደግሞ የስነ መለኮት አስተማሪዎችም ይኖራሉ ሁለቱንም ወግ ነው የቆሙ። እኔም ክርክሩ እንድናደርገው ሳይሆን እየኖርሽው ስለሆነ ከህይወት ቴስቲሞኒ የምታምኝበትን ነገር እንደው ሪፍሌክት ብናደርግ ብዬ ነው። እንደው አንድ ልጨምርልሽና በእኔ አሁን ከጀመርኩኝ አገልግሎት 1-2 ዓመት ሆኖኛል። እንዲሁ በሶሻል ሚዲያም እየወጣው ትምህርቶቼን እለቃለሁና እንዲሁም በጄኤምኤም ቲቪ ላይ ቅዳሜ ምሽት 2 ሰዓት ጀምሮ ትምህርት ይለቀቃል። እነዚህን ትምህርቶች አይተው በጣም ብዙ ሰዎች ተለውጠውበታል። ይደውሉልኛል፣ ይጽፉልኛል። በጣም ህይወታቸው ሽፍት እንዳደረገ ትምህርት በመስማት ብቻ እንደተፈወሱ አንዳንድ ሰዎች ጥያቄያቸው እንቆቅልሻቸው እንደተፈታ ይነግሩኛል። በእኔ እንኳን በዚች 2 ዓመት አገልግሎት በጣም እጅግ ብዙ ታላላቅ ሴቶች አሉ፣ ትልልቅ ተጽዕኖ በዚህ ምድር ላይ እየፈጠሩ ያሉ። ወደ in the past ደግሞ ባለፉት ዘመናት ትልልቅ ተጽዕኖ ፈጥረው ያለፉ። ስለነዛስ ምን እንበል እንግዲህ? ይሄ እኮ ተጨባጭ በምድር ላይ የሚታይ ተጽዕኖ ነው። ሴቶች እያደረጉት ያለው ተጽዕኖ ነው። ስለዚህ ይሄን ልንክድ አንችልም። ስለዚህ እንዳልኩሽ ነው፣ ውስጥ ያለውን ጊፍት ማንም አይቀማኝም። አውጥቼ መጠቀም ግን የኔ ውሳኔ ነው። ቦልድነትሽ ደስ ይላል። እግዚአብሔር ይመስገን። አያይዤ አንድ የመጨረሻ ማነሳው ሀሳብ ምንድነው? ቅድምም ለማለት ሞክሬያለሁ። ይሄ ከእውቀት ከጥቅስ
ተነስተው በትክክል መጽሐፍ ቅዱስ ላይ የማይል ከሆነ ለምን ይደረጋል የሚሉት ግሩፕ ኦፍ ፒፕልስ እንዳሉ ሆነው ሰምሃው እኔ በእኔ መረዳት ይሄንን አቋም ይዘው ያሉ ሰዎች ሰምሃው ያኛው ባላንስ አልተሰራም ከሚል ስጋት እንደ ማህበረሰብም ካልንበት ካየነው ብዙ ሴቶች በዛኛው ባህላዊ መንገድ ሲመጡ አዩና ከዛ የሆኑ የተማሩ ሰዎች የሆኑ ቤተክርስቲያን ውስጥ የሚያገለግሉ ሴቶች ሲመጡ ቤታቸው ወይም ይሄ ተፈጥሮ የሰጠችን ኃላፊነት ደግሞ አገልግሎትም ይሆን አሁን ሴኩላሩ ላይ አገልግሎት ነው ስትይናል ነበር በቤታችን ያለ ደግሞ አገልግሎታችን የሆኑ ባህል የተጫናቸው ሊሆኑ ይችላሉ ኦብቪየስሊ እሱን አምናለሁ ግን በማህበረሰባችን ኮንቴክስት የቤታችን የሚስትነትና የልጅነት ሮል ሲገፋ ከማየት የመጣ አንድ ትምህርት የመጣ ሐሳብ ይመስለኛል በራሱ አይ ይሄኛውን ካደረገች ይሄኛውን ትጥሏለች ከሚል ስጋትና አሁንም እንድንከራከር ወይም የሆነ ነገር ሳይሆን ትዳር አሁን አገልግሎትንና በሴኩላሩ ዓለም ያለሽን መንገድ ነው ያነሳን የነበረው ይሄንን እንጨምረውና ወልደሻል ልጆች አሉ አንድ ልጅ አለሽ እሺ ሰው እናትነት አለ ኤክስፒሪየንስ አድርገሻል እናትነትን ከዛ ሚስትነት አለ አገልግሎት አለ የፕሮፌሽናል ደግሞ መንገዱ አለና how you balance ከዛ ደግሞ ቀጣይ የሚመጣ ጀነሬሽንም ወጣትም ምናምን ይኖራል ሊቪንግ ዊትነስ ያነሳን አልነበረውን አንዳንዱን አስተሳሰብ በመኖር ነው መጋፈጥ የምንችለው ችለናል በማለት በማሳየት ይመስለኛልና ምን ትመክሪናለሽና ካንቺም ኤክስፒሪየንስ ጥቂት የመጨረሻ ጥያቄ በጣም ጥሩ አይ ቲንክ ይሄ በጣም መሰረታዊ ጥያቄ ነው እንደኔ ጌታ ኢየሱስ ክርስቶስን የግል አዳኛችን አርገን ከተቀበልን በኋላ አንዱ ሌላው ትልቁ በህይወታችን ትልቅ ስፍራ ይዛል ብዬ የማስበው እና ትልቅ ውሳኔ ይጠይቃል ብዬ የማስበው የትዳር ምርጫ ነው የብዙ ሰዎች ህይወት ወይ ዛጋ ይሰራል ወይ ይሰበራል አንድ ሴት የተማረችም ሴቱን ያልተማረች ሴት በተለይ ደግሞ የተማሩም ሴቶች አሁን ጊዜው ባሰጣቸው እድል ጊዜውም እየተሻሻለ ስለሆነ ብዙ ሴቶች እየተማሩ ነው መንፈሳዊ የሆነች ሴት በትዳር ምርጫዋ ላይ በጣም አስባ ልትገባበት ይገባል ለምን እግዚአብሔር በውስጧ ያስቀመጠው ጊፍት ወይም ጸጋ ወጥቶ በብቃት እንዲገለጥ እና ለሰዎች ለምድር ሁሉ መፍትሄ እንዲሆን የሚያግዛት የትዳር አጋር ያስፈልጋታል ገብቶሻል አሁን ግን የምናየው ብዙ ጊዜ ከመቸኮል አስተውሎ ካለ መግባት አላ አይደለ ከመፍጠን የተነሳ በተለያዩ ተጽዕኖዎች ብቻም ሊሆን ይችላል ትዳር ውስጥ ዘው ብሎ የመግባት የትዳርና አጋር በደም ሳይመረምሩ ወደ ትዳር መምጣት ቱ ፕሪማቹር አንዳንዶቹ ደግሞ አለ እድሜ ምክንያቱም ያው የማህበረሰብን ጫና ቀድሞ አውርተነዋል እርሊ ማግባት አለባት አንድ ሴት ከ20 ምናምን ማለፍ የለባትም ከዛ ውጪ እድሜዋ ቲክ እያደረገ ስለሚል ልጅ አትወልድ ብዙ አይነት የሚባሉ ነገሮች አሉና እሱን ኮምፕላይ ለማድረግ ከዛ እሱን አቮይድ ለማድረግና ከማህበረሰብ ጋር ተስማምቶ አንድ ሆኖ ለመኖር ጓደኛ ጋር ፉክክር ጓደኛዋን ለመምሰል በተለያየ ብቻ ምክንያት አንዳንድ ጊዜ አንድ ሴት እማይሆን ትዳር ውስጥ ልትገባ ትችላለች እዛ ጋር ነው በቃ ትልቁ ስህተት በህይወቷ ላይ የሚሰራው ዋጋ ያስከፍላል እግዚአብሔር በእርግጥ እንደገና አምላክ ነው ያንን አሳልፎ አዲስ እድል ሊሰጣት ይችላል ነገር ግን በትዳር ውስጥ እንደ ደጋፊ ባለ እንደ ድጋፍን እንደሚሰጥ የትዳር አጋር የሚጠቅም ነገር የለም ለእግዚአብሔር መንግስት ይጠቅማል ለዓለም ለሴኩላሩም ዓለም በጣም ጠቃሚ ሆነሽ እንድትገለጪ የሚረዳሽ ነገር ነው የሚሆነውና እኔ በህይወቴ በጣም አስቤ ተጠንቅቄ የገባሁበት ነገር ቢኖር ራሴንና እግዚአብሔርን በተለይ አዳምጬ ከእግዚአብሔር ሰምቼ የገባሁበት ነገር ቢኖር ትዳሬ ነው እግዚአብሔርም አላሳፈረኝም በጣም የሚደግፍ የሚያበረታታ እንድወጣ ከራሱ በላይ እኔ እንድወጣ እና በኔ ውስጥ ያለው ጸጋ እንዲታይ የሚፈልግ ባል ነው ያለኝ ትዳር ለመያዝ እየተዘጋጁ ላሉ ሴቶች ጭምር የሚመክረው ነገር የትዳር አጋር መምረጥ በጣም አስፈላጊ በጣም ጠቃሚ በጣም ክሪቲካል የሆነ የህይወታችን
ምዕራፍ እንደሆነ ተገንዝበው ጊዜ ወስደው ከእግዚአብሔር ጋር እንዲማከሩ ውሳኔውን ከመወሰናቸው በፊት ከሌ ነብይ እንደዚህ ያለኝ ነብይ እንትና ስለተነበየልኝ ከሚለው ነገር ወጥተው በትክክል በግላቸው ከእግዚአብሔር ድምጽ እንዲሰሙ ልባቸው መንፈስ ቅዱስ ኮንፈርሜሽን እንዲሰጣቸው እንዲጸልዩ ያንን አረጋግጠው ተረጋግተው እንዲገቡ ወደ ትዳር እመክራቸዋለሁ። ምክንያቱም ከዛ በኋላ ያለው ለህይወታቸው ምክንያቱም ለስኬታቸው ወሳኙ በተባረከ ትዳር ውስጥ መሆን ስለሆነ በጣም ብዙ የሚጠቀሙበት ነገር ስለሚኖር ተረጋግተው ቢመርጡ ቢወስኑ ላለው ምርጫቸው ላይ በአብዛኛው እንደምንሰማው ፍቅር ነው፣ ዋናው ፍቅር ነው፣ ተፋቅረናል ተዋደናል ብለው ነው ብዙ ሰዎች ተጋቢዎች የሚመጡት ወደ አገልጋዮች። በቤተ ክርስቲያን ላይ ይመጣሉ አጋቡን ተዋደናል ወዳኛለች ወድጄዋለሁ በሚል እንደኔ ግን ውስጣቸው ያለው ራእይ ተመሳሳይ ነው ወይ የሚለውን አይተው ቢገቡበት ላለው ተመሳሳይ ራእይ ያላቸው ጥንዶች ረጅም ርቀት የመሄድ እድሉ አላቸው። ስለዚህ እኔ የምፈልገውና እሱ የሚፈልገው የኔ ፓሽንና የሱ ፓሽን ተመሳሳይ ነው ወይ? ውስጡ ራእዩ ምንድነው? ራእይ አለው ወይ? አንድ አይነት መሆንን አይደለም። ከዛ ውጪ ነው መጠይቅሽ እንድትጨምሪያት ነው እስኪያቆሙ ድረስ ላይክ አገልጋይ ከሆነ አገልጋይ መሆን፣ ሐኪም ከሆነ ሐኪም መሆን ምናምን አንድ አይነት መሆንን አይደለም። ተደጋጋፊ መሆን መቻል አለበት። በጣም የተራራቀ መሆን የለበትም። በጣም የተራራቀ መሆን የለበትም። መሆን የሚፈልጉት ነገር አትሊስት ተደጋጋፊ መሆን መቻል አለበት። ተመሳሳይ ከሆነ ፋይን፣ ይሄም ትልቅ ነገር ነው። እኔ ሰኪላር ዓለም ላይ በፕሮፌሽን እየሰራው ነው ያለሁት። ከዛ በተጨማሪ በቤተ ክርስቲያን ውስጥ አገለግላለሁ። ባለቤቴ ደግሞ ፉል ታይም አገልጋይ ነው። በቤተ ክርስቲያን ውስጥ በቸርች ውስጥ ነው ያለው። ተመሳሳይ ነገር አለን። ኮመን የሆነ ራእይ አለን። እሱ በሰኪላር ዓለም ውስጥ ላይ ያገለግል ይችላል፣ ላይሰራ ይችላል። እንደኔ እኔ የምሰራውን አይነት ስራ ላይሰራ ይችላል። ዛስ ፋይን። ግን አንድ የሚያደርገን የሆነ ፖይንት መኖር አለበት። ሁለታችንም ኢንጌጅ የሚያደርግ ነገር መኖር አለበት ብዬ አምናለሁ። ወይም ተመጋጋቢ የሆነ የማይጣረስ እርስ በርሱ የማይጣረስ። አንዳንድ ሰዎች እኮ ኢቭን የቦታ ምርጫቸው የሚኖሩበትን ቦታ ራሱ ሲመርጡ አንደኛው አውሮፓ ነው መኖር የሚፈልገው፣ ህልሙ ያ ነው። አንደኛዋ ደግሞ ኢትዮጵያ ውስጥ መኖር ነው የምትፈልገው። ይሄ በጣም የተጣረሰ ነው እና ብዙ ሰዎችን አይቻለሁ። በዚህ ምክንያት ከተጋቡ በኋላ 20 ዓመት ምናምን ሳይገናኙ የተለያየ ዓለም የሚኖሩ። ይሄ ትዳር አይደለም። የእግዚአብሔር ሐሳብ አንድ ላይ እንድንኖር ነው ሲያጣምረን። ለምን ለመንግስቱ ብዙ እንሰራለን እና እንዲህ አይነት ነገሮች እንዳይፈጠሩ አስቀድሞ ያማገባው ሰው ምንድነው ውስጡ ያለው የተቀመጠው ራእይ ከኔ ጋር ሳነጻጽረው ምንድነው? ተደጋጋፊ ነው ወይ? ያስኬዳል? ይሄ እርግጠኛ ሆኜ ነው የምነግርሽ። በጣም ወሳኝ፣ በጣም ሊሰመርበት የሚገባ ጉዳይ ነው። ከዚህ ግን ባለፈ ተዋደናል ተፋቅረናል ብቻ በሚል የሚገባበት ትዳር በኋላ ብዙ አያዛልቅም። ለዛ ነው አንዳንድ ጊዜ የማየው የኔ ትዝብት ምንድነው አንዳንድ አገልጋዮች ፍጹም ለአገልግሎት ደንታ ከሌላት ሴት ጋር ወይም እሷ አገልጋይ ናት እሱ ደንታ የለውም፣ ይገናኛሉ፣ አብረው ይጣመራሉ፣ ደስተኛ አይሆኑም። ከዛ በኋላ እሷ እንዲያደርገች ከሌ እንደዚህ ጣት መጠቋቆም ደረጃ ይደርሳሉ። ግን ችግሩ የቱ ጋር ነው ብለሽ ወደ ኋላ መለስ ብለሽ ስታይ ሁለቱ አልተስማሙም። በራእይ የተለያየ ራእይ ነው ያላቸው። አካሄዳቸው፣ መንገዳቸው ሁለቱ የተለያየ ነው። ወይ ይጣረሳል ወይ አንድ አይደለም፣ ግራና ቀኝ ነው። ሊገናኙ አይችሉም እንደዚህ አይነት ሰዎች። ስለዚህ ትዳር ትልቅ የመሰሪያ ቦታ ነው። ምናልባት በህይወታችን ረጅሙን ጊዜ የምናሳልፈው ከትዳር አጋራችን ጋር ነው። ስለዚህ ተመሳሳይ የሆነ ውስጣችን የተቀመጠ አብረን የምናሳድገው የምንኮተኩተው ነገር ውስጣችን ጸጋ ራእይ ቢኖር በጣም የሰመረ ትዳር ሊሆን ይችላል ብዬ አስባለሁና እዛ ላይ በጣም ትልቅ ምክር መስጠት እፈልጋለሁ ለሴት እህቶቼ። ጥንቃቄውን ማድረጉ ግን አንድ የመጨረሻ ምክር መምከር ያለብሽ የሚመስለኝ በጣም በጥቂቱ ሴቱስ ይሄ ያኛውን ኢሜጅ የፈጠረው አብሮ ቫልዩን ሰጥቶ አለመሄዱ ስለሆነ የመማር ኦፖርቹኒቲውን ያገኘው የማገልገል ኦፖርቹኒቲውን ያገኘው ደግሞ እግዚአብሔር በትዳርና በልጆች የባረካት ሴት ያንን እሳቤ እንዲያስብ ማህበረሰቡ
ለማድረግ ኢንፑት እንዳይሰጥ አብሮ የማስኬድ ሪስፖንሲቢሊቲውን የመቀበል አንዱን እድል ሲያገኙ አንዱን የመጣል ዝንባሌ ስላለ የህይወት እንትኑስ ቴስቲሞኒው ስላለ አንቺ ጋር ባላንስ ማድረጉ ባንቺ ያምራል ቢና አሁን እኔ ከመል በጣም ጥሩ ይሄንን ያነሳውልሽ ለምንድን ነው የሚደግፍሽ በትዳር አጋር ውስጥ የሚደግፍሽ የትዳር አጋር ስታገኚ ባላንሱ ቀላል ነው የሚሆነው ባላንስ ማድረጉ ለምን መሰለሽ እንደዛ አመልሽ አሁን ይመስለኛል ትልቁ ችግር ሴቶች ልክ ሲማሩና በእውቀት ከፍ ሲሉ ለቤት ስራ እንደማይመጥኑ ለቤት ስራው እንደማይመለከታቸው አድርገው የማሰብ ነገር ቴንደንሲ አለ ፕሮፌሽናል ዓለም ውስጥ ስትሆኚ በቃ ሁሉ ነገር በራስሽ ቁጥጥር ስር ያደረግሽ ሊመስልሽ ይችላል you have it all አይነት ነገር አስተሳሰብ ይኖራል ስለዚህ ትዳር ኔግሌክት ማድረግ ልጆች አስተዳደግ ላይ ኔግሌክት ወደዛ ነገር ይመጣል ይሄ ግን ከሚስ ኤጁኬሽን ይመጣ ነው ሚስ ኤጁኬሽን ነው ይሄ የእግዚአብሔር ቃል ምን ይላል በቃ ምሳሌ 31 ላይ ያለችው ሴት ምሳሌ 31ን ብቻ ማንበብ እኮ በቂ መልካም ሴት የልባም ሴት የሚላት ትዳሯን በትክክል የምትይዝ ሴት ምሳሌ ናት ምሳሌ 31 ላይ ያለችው ሴት ባሏ ደስ የሚለው በሷ ባሏ የሚከበርበት በአደባባይ ልጆቿን በደንብ የምትይዝ ሆም ማኔጅመንቷ አሜዚንግ የሆነ ሴት ናት ያቺ ሴት ሶ መጽሐፍ ቅዱስ ምን ይለናል እግዚአብሔር ቃል ምን ይለናል በቤት ውስጥ አስተዳደር እንደ ሴት ያንን ሮላችንን ፍጹም ኔግሌክት ማድረግ አይተበቅብንም እኔ ውጪ ላይ በፕሮፌሽኔ እሰራለሁ ቤቴ ስገባ ግን ሚስትም እናትም ሆኜ ነው ራሴን ማገኘው ከዛ ውጪ የለም ባሌ የቤቱ ራስ ነው ያንን አከብራለሁ ከዛ አልፌ እኔ ቤቱ ራስ ነኝ አልልም የዛን ጊዜ እንደዛ ያልኩኝ ጊዜ ውድቀቴን ነው ማረጋግጠው ለራሴ እንደማይሰራው ያውቃለሁ አሁን አልመልስሽምና ጀንደርን አጥንቻለሁ ስነ ጾታ ላይ ሰፊ ምርምር ጥናት አድርጌያለሁ ትምርቴም in the past በዚህ ጉዳይ ነበረ በጣም ብዙ ግን መጨረሻ ላይ እግዚአብሔር ፕራክቲካሊ በመድር ላይ ብዙ ፌሚኒስት ቲዮሪዎችን ሳነብ የነበርኩ ሰው ነበርኩኝ in the past በጣም ብዙ ስመራመርባቸው የነበሩ ፌሚኒስቶች ፕሮሞት ለማድረግም የሆነ ጊዜ ጥረት ሳረግ የነበር ውጪ በነበርኩበት ጊዜ early years ማለት ነው በክርስትና ህይወቴ ገና ሳልበስል በነበርኩበት ጊዜ ያንን ሁሉ ግን አንድ በአንድ ነው ያስጣለኝ የእግዚአብሔር መንፈስ ወደ ፕራክቲካል ዓለም ወደ ገሃዱ ዓለም ስትመጪ ፌሚኒስት ቲዮሪ አይሰራም በገሃዱ ዓለም ላይ ቲዮሪ ነው that is theory እና እሱን አምጥተን ኢምፕሊመንት እናድርግ ስንል ትልቅ ስህተት እንሰራለን በህይወታችን ላይ እና ያ እንዳይፈጠር መጽሐፍ ቅዱስን መርሃችን ማድረግ ይተበቀብናል የእግዚአብሔርን ቃል ፕሪንሲፕላችን ማድረግ ይተበቀብናል የዛኔ ብዙ ነገሮች አይበላሹም ባላንስድ የሆነ ህይወት ይኖረናል እና አንዳንድ ጊዜ ደግሞ ምን ይባላል you can't have it all ይላሉ የተማሩ ሴቶች ምናምን ለምን በፕሮፌሽናል ዓለም ላይ በጣም ከፍ ያልሽ ከሄድሽ ልጆችሽን ኔግሌክት ትዳርሽን ኔግሌክት ማድረግ ግድ ነው አድቫንስ እንድታደርጊ ኔክስት ፕሮሞሽን እንድታገኝ ወደ አመራር እንድትመጪ yes you can't have it all ግን ገብቶሻል ምን ይላል እግዚአብሔር ቃል we have to go back to always to the word ወደ እግዚአብሔር ቃል መመለስ አለብን የአይነት ዓለማዊ ምክርና አካሄድ ፕሪንሲፕል አይሰራም ለኛ ለክርስቲያኖች ባይብል is our principle መርሃችን የእግዚአብሔር ቃል ነው ስለዚህ የምንከተለው እሱ መሆን አለበት ብዙ ነገሮች ያበላሸን የመጣ ነው ከዚህ መርህ ፈቀቅ ስንልና ስንወጣ እና የራሳችንን የልብ ምኞት ማራመድ ስንጀምር ነው በያምናለሁ ሶ እኔ ይሄንን ነው ማለት የምችለው ሴት ቤት ውስጥ ሴት ነች ሚስት ነች እናት ነች ኃላፊነቷን ትወጣለች ግን ይሄ ደግሞ በባሎች የተደገፈ መሆን አለበት ጫናው ስለሚኖር ጫና ስለሚኖር እየተረዳዱ እየተደጋገፉ አብሮ መኖር አለባቸው ብያምናለሁ እንድትይልኝ የፈለኩትን አስብዬሻል እሺ ዶክተር እጅግ አድርጌ ነው ማመሰግነው ምናልባት ግን እኔ ያላነሳሁት ያልነካሁት ዛሬ ሰማይቱ ሄጄ ስመጣችን ሳልላት አልመለስም ያልሽው የመጨረሻ ሐሳብ ካለ እድል ልስጥሽና እንዘጋለን
ብዙ ነገር ብለናል። ግን አንድ መጨረሻ ማለት የምፈልገው ዛሬ ብዙዎቻችን በብዙ ነገር ተጠምደን ሊሆን ይችላል። ብዙ ስትረስ አለብን። ዓለም ብዙ ዲማንድ ታደርጋለች ከኛ። ኑሮ ኢኮኖሚው ጫና አለ። ብዙ አይነት ጫና ሊኖርብን ይችላል፣ በቤተሰብ፣ በማህበረሰብ፣ በስራ ቦታ፣ በተለያየ መንገድ። ግን ሁል ጊዜ ዞር ብለን መርሃችን የእግዚአብሔር ቃል እንዲሆን ለህይወታችን፣ ለመንገዳችን መርህ የሚሆነው የእግዚአብሔር ቃል እንደሆነ ማወቅና በዛ መመራት ያስፈልገናል፣ በህይወታችን ስኬታማ እንድንሆን። አንድ ይህ በጣም አስፈላጊ ነገር ነው። ከዛ ባለፈ በውስጣችን እግዚአብሔር ያስቀመጠው ጊፍት አለ። ሁላችንም ያንን ጊፍት አውጥተን መጠቀምና እግዚአብሔር ሁላችንም ውስጥ ያስቀመጠው ጊፍት አለ፣ ስጦታ አለ፣ ጸጋ አለ። እግዚአብሔር ያ ጊፍት ወጥቶ እንዲመነዘር ይፈልጋል። ያ ጊፍት ወጥቶ ተመንዝሮ ለዓለም ሶሉሽን፣ ለዓለም ለማህበረሰብ መፍትሄ ይዞ እንዲመጣ ይፈልጋል። ስለዚህ ዛሬ ብዙዎቻችን በቤተ ክርስቲያን ውስጥ እየተመላለስን 20 ዓመት 30 ዓመት ግን ውስጣችን ያለው ጊፍት ምን እንደሆነ ማናቅ ሰዎች ካለን ቁጭ ብለን እንድንፈትሽ ከእግዚአብሔር ጋር ፌሎሺፕ እንድናደርግ እግዚአብሔርን እንድንጠይቀው። እግዚአብሔር ሲምፕል አምላክ ነው። ምንድነው እግዚአብሔር ሆይ እንድሆንልህ የምትፈልገው? በምን አቅጣጫ እንድሰማራ፣ በምን አቅጣጫ እንድዘረጋ ትፈልጋለህ? በምን ኮንትሪቢዩት እንዳደርግ ትፈልጋለህ ማለት ያስፈልጋል። ስለዚህ ይሄ ጊፍት በከንቱ እንዳይባክን ያስፈልጋል እና በጣም ነው ማዝነው። ሰዎች ትልልቅ ጊፍት በእጃቸው ላይ አለ፣ ትልልቅ ሀሳብና ራዕይ በልባቸው አለ፣ ግን ፈልገው ስላላገኙት ብቻ እድሜ ዘመናቸውን እንዲሁ በከንቱነት ይመላለሳሉ። ለቤተሰባቸው ሳይሆኑ፣ ለማህበረሰብ ኮንትሪቢዩት ሳያደርጉ እንዲሁ ዘመናቸውን ይጨርሳሉ። ያ እንዳይሆን በጣም ልብ ማለት ያስፈልጋል። በሶስተኛ ደረጃ ሁል ጊዜ ራሳችንን ዴቨሎፕ ማድረግ፣ በራሳችን ላይ ኢንቨስት ማድረግ፣ በነፍሳችን ላይ በነፍስ እውቀት እያደግን መሄድ እንዳለብን ማሳሰብ እፈልጋለሁ። ይሄ ደግሞ ከተለያዩ ግንኙነቶቻችን የምናገኘው እውቀት ሊሆን ይችላል፣ ከስራ ቦታችን የምናገኘው እውቀት ሊሆን ይችላል፣ መጽሐፍ በማንበብ የምናገኘው እውቀት ሊሆን ይችላል። ሁል ጊዜ እውቀትን ከመፈለግ መቦዘን እንደሌለብንና ራሳችን ላይ ኢንቨስት ማድረግ፣ አይምሯችንን ማበልጸግ እንዳለብን ልመክር እወዳለሁ። ይሄ ነው ልል የምችለው። አይምሮ ማበልጸግ የሚለውን ወርድ እኔ ራሱ ዛሬ ወስጃለሁ ካንቺ which is በጣም ቆንጆ እንትና አንድ ነገር ትዛለኝ። አንቺ እያወራሽ አንድ ጊዜ 30 ምናምን ዓመት በእድሜ የሚሆናት እህት ቤተክርስቲያን ትሄዳለች እና እዛ ቸርች ጆይን አደረኩ ስትለኝ አንድ ቦታ ኦኬ በምን ልታገለግይ አሰብሽ ስላት አንድ ነገር አለችኝ። አክቹሊ በምን ላገለግል እንዳሰብኩ ሳይሆን ምን እንደሆነ እኔ ውስጥ ያለው ነገር እኮ አላውቅም አይገርምም አለችኝና አስተውሎት ውስጥ ከተተችኝ። ብዙ ሰው ቤተክርስቲያን ለካ ምን እንደሆነ ውስጥ የተቀመጠው ነገር አለመተግበር አይደለም ኢቭን ማያቅበት ስቴጅ ላይ ያለና ትልቅ አዌክኒንግ ነው። ደግሞ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ብዙ አቅም፣ ብዙ ምክር፣ ብዙ ነገር አንቺ ውስጥ እንዳለ የሚታይ ነው። ደግሞ እግዚአብሔር እድል ይሰጠናል ብዬ አስባለሁ። እኔም በጣም አመሰግናለሁ ስለነበረን ቆይታ። የተወደዳችሁ የሰማይ ቲዩብ ቤተሰቦቼ ዛሬ ከዶክተር መሳይ ከበደ ጋር የነበረኝ ቆንጆ ቆይታ እንደጠቀማችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን እንዲሁም ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። አብሬያችሁ የነበርኩት እህታችሁ ትዝታ ተክሎ ነኝ። ተባረኩ።